አንድ ቀን ግን ሁልጊዜ ከለመድነው ውዳሴ ማርያም ድንገት አዲስ ምስጢር እናገኛለን። ይህ የመላከ ገጽ አብርሆት ይባላል። መላከ ገጻችን በገለጠልን ጊዜ ከለመድነው ኃይለ ቃል ያለመድነው ምስጢር እናገኛለን። ሶስት መሰረታዊ የሃይማኖት ደረጃዎችን ነው የሚነግረን። ሃይማኖተ ሰሚዕ፣ ሃይማኖተ ርእይ፣ ሃይማኖተ ገሲስ የሚባለው። ሃይማኖተ ሰሚዕ ማለት የመስማት ሃይማኖት፣ ሳያዩ የሚያምኑ በመስማት ብቻ የሚያምኑ የሚባሉ ሥላሴን በአንድነት በሶስትነት በመንበር ማየት ሲችል ሃይማኖተ ርእይ ይባላል። እመቤታችን የፈጠረልን እግዚአብሔር ክብር ምስጋና ይግባው። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው ወይቤለኒ ርግብ ዘየ በሚል ርዕስ የምንማማረው ወደዚህ ውጣ አለኝ በሚል ርዕስ እንማማራለን። እስኪ ሁላችሁ ወደዚህ ውጣ አለኝ በርዕስ እንደገና በሉት። ሶስት አድርጉት። ወደዚህ ውጣ አለኝ። ራእየ ዮሐንስ ምዕራፍ 4 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። ሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድ የተናገረው ኃይለ ቃል ነው። በፍጥሞ ደሴት ውስጥ እያለ ምስጢር እንዲገልጥለት ከታዘዘው መልአክ አንዱ ይህንን እንዳዘዘው ይነግረናል። በመላእክት በሰራዊተ መላእክት መካከል ለሰው ልጅ ከሚጠበቁት ከሚመደቡት ሁለት ጠባቂ መላእክት በተጨማሪ ምስጢር የሚገልጥ ደግሞ መላከ ገጽ የሚባል መልአክ አለ። መላከ ገጽ የሚባለው ለሰው ልጆች ምስጢር የሚገልጥ ነው። ከጠባቂ መላእክት ውዳሴ ማርያምን ሁልጊዜ የምንጸልየው ሆነን ሳለ አንድ ቀን ግን ሁልጊዜ ከለመድነው ውዳሴ ማርያም ድንገት አዲስ ምስጢር እናገኛለን። ይህ የመላከ ገጽ አብርሆት ይባላል። መላከ ገጻችን በገለጠልን ጊዜ ከለመድነው ኃይለ ቃል ያለመድነው ምስጢር እናገኛለን። ቅዱስ ገብርኤል ነው። ለርዕሰ ነቢያት ሙሴ ደግሞ ቅዱስ ሚካኤል መሆን የለበትም። ለእነ ቅዱስ ጊዮርጊስ መላከ ሚካኤል ግን አቡነ ምስጢር መሆኑ ሳሙኤል ዘዋልባል እና ቅዱስ ሚካኤል ካስተማሩት ትምህርት ያለጣም መላከ ገጽ አለ። ለምሳሌ አበው ካስተማሩት ውጭ የሚወጣ የተገለጠልን ምስጢር በትክክል መላከ ገጽ የገለጠው መሆኑን የምናውቀው የቅዱሳን አበውን ትምህርት የሚቃወም መሆን የለበትም። ባለመድነው ቃለ እግዚአብሔር ውስጥ ያለመድነው ምስጢር ተገልጦ ነገር ግን ያ ያለመድነው ምስጢር የአበውን ትምህርት የሚቃወም ከሆነ የገለጠው መላከ ገጽ ሳይሆን ሰይጣን መሆን አለበት ማለት ነው። መገለጦችን የምትመዝኗቸው በዚህ መጽሐፍ ቅዱስ የቤተ ክርስቲያን መሰረት ነው። መጽሐፍ ቅዱስ ልክ ለመሆኑ ግን ማስረጃው የአበው ትምህርት ነው። አበው ባይኖሩ መጽሐፍ ቅዱስ ልክ መሆኑን አናውቀውም ነበር። የብዙ ፈላስፎች ድርሰት እየተጠረዘ መጽሐፍ ቅዱስ 81 መሆን ቀርቶ 100 ሚሊዮን እልፍ ወደፊት የራባት ምልፊት ሊሆን ይችላል። መጽሐፍ ቅዱስ 81 ሆኖ ተጠብቆ የኖረው የአበው ትምህርት ሰንሰለቱን ጠብቆ በየዘመኑ ለመጽሐፍ ቅዱስ ጠበቃ ሆኖ ስለሚኖር ለአበው ትምህርት ጠበቃቸው ያ መጽሐፍ ቅዱስ ነው። ለመጽሐፍ ቅዱስ ጠበቃው ደግሞ የቅዱሳን አባቶቻችን ትምህርት ነው። እነሱ እንዳይጨመርበት እንዳይበረዝ ይጠብቃል። ስለዚህ ለአባቶቻችን የሚገጥ መላከ ገጽ አለ። ያ መላከ ገጽ ኃጢአት ሲሰሩ ይሰወራል፣ ሲክዱ ይሰወራል። ለምሳሌ ንስሐ ኃጢአት ሲሰሩ የቆዩ ሰዎች ድንገት አንድ ቀን ወይ የመንግስተ ሰማያት ጣዕም ወይ የሲኦል ምረርነት ይገለጥላቸዋል። ምረረ ገሃነም ጣዕመ መንግስተ ሰማያት ብልጭ ይላል። አንድ ቀን ሁልጊዜ ብሎ የማያውቅ ሰው አንድ ቀን ግን እግዚኦ መሐረነ ክርስቶስ ሲባል
ልቡ ተነክሶ ያለቅሳል። ያ መልአከ ገጽ የሚሰጠው ጥቆማ ነው። መልአከ ገጽ ከጎኑ ሲነግረው ያነቃዋል። ብዙ አበው ከነበሩበት የጽድቅ ሰረገላ ወርደው በተንኮታኮቱ ጊዜ ረስተው ኃጢአትን ሲለምዷት ከነበሩበት የጽድቅ ሰገነት ወርደው በኃጢአት ተዘፍቀው ሲኖሩ ከዚያ የሚቀሰቅሳቸው ሲኦልን አሳይቶ የሚያስለቅሳቸው ወዮልኝ የሚያስብላቸው እርሱ መልአከ ገጽ ነው። አበውን የመራ መልአከ ገጽ ነው። ይሄ መልአከ ገጽ እንደ ሰው ልጅ እንደ ልቡናው ስፋት እንደ ቅንነቱ መጠን ይሰጣል። ያም ባይሆን ዛሬ ቅን ባይሆን እንኳን በፊት ሲሰራቸው ስለነበሩት በጎነቶች ሲባል ያን መልአከ ገጽ ልኮ እግዚአብሔር እንዲቀሰቅሰው ያደርገዋል። ፍጹም እልከኝነትና ልብን ማደንደን፣ ኃጢአትን መልመድ፣ መናዘዝን መተው መልአከ ገጽ ከጎናችን እንዲርቅ ያደርገዋል። ብዙ ሰዎች መናዘዝ የሚሳናቸው መልአከ ገጽ ስለሚርቅ ነው። ከነሱ መጨረሻ ላይ በእልከኝነታቸው ምክንያት እሱ ሲርቅ መናዘዝ ያቅታቸዋል፣ ከኃጢአት መውጣት ያቅታቸዋል። ይሄንን ሲያቅታቸው ቢያንስ ምን ማለት ይገባል? እማይምቅ ጸዋዕኩከ እግዚኦ፣ አቤቱ ከጥልቅ ሆኜ አንተን ጠራሁ ብሎ በቅዱስ ዳዊት ቃል መጥራት ይጠበቃል። አቤቱ ከጥልቅ ሆኜ አንተን ጠራሁ። መኃልየ ዘሰሎሞን ላይ ወዳጄን ወንድሜን በመኝታዬ ላይ እፈልገዋለሁ የሚል ቃል። በመኝታዬ ላይ የተባለው ምንድን ነው? መኝታ የተባለ በመኝታ ላይ መፈልግ ማለት በፍጹም ውድቀት ውስጥ እንኳን ቢሆን ልቤ አምላኬን ይፈልጋል። በፍጹም ውድቀት ውስጥ ሆኖ የመጨረሻ እንግዲህ እንደምታውቁት የኃጢአት ደረጃ ራሱን የቻለ በጣም ብዙ አለ። አልዓዛር የአልዓዛር ሞት መጨረሻ ላይ የኃጢአት መጨረሻ ውስጥ ያሉ ሰዎች ምሳሌ ነው ብሎ ይተረጉማሉ አባቶቻችን። አልዓዛር ምሳሌ ከተቀበረ በኋላ ነው ያስነሳው። ሳይቀበሩ ያስነሳቸው ሙታን አሉ። ጌታ ገና ከቤት ሳይወጡ አስከሬናቸው ከቤት ሳይወጡ ያስነሳቸዋል። በጣም ብዙ። ለምሳሌ አንዷን ያስነሳት እቤት ውስጥ ነው። ብላቴና ጣቢታ የምትባለው ጣቢታ ብላቴና ማለት ነው። ያስነሳት ጌታ አስከሬኗ ከቤት ሳይወጣ። ይህ ኃጢአትን እየሰሩ ግን ከእግዚአብሔር ቤት ያልወጡ ሰዎች ምሳሌ ናቸው። እነዚህ ገና ኃጢአት እየጀመራቸው ሳለ ያስነሳቸው ሰዎች ምሳሌ ነው። መሀል ላይ ደግሞ አንተ ጎበዝ ያለው ደግሞ አለ። ጎበዝ ብሎ አንተ ጎበዝ ልሃለሁ ተነስ ብሎ ያስነሳ። ይሄ ደግሞ ሊቀበር ሲሄድ መንገድ ላይ ነው ጌታ ያስነሳው። ይህ ደግሞ መጨረሻ ላይ ወይ ወደ ክደት ያደርሰው ወይ ደግሞ ፍጹም ልበደንዳና የማይሰማ ሊያደርገው ያቃረበው ሰው የገደል አፋፍ ላይ ያለ ሰው አንተ ጎበዝ ይባላል። የኃጢአት ጎረምሳ ነው ማለት ነው። ይሄ ሰው ኃጢአቱ ወደ ፍጹምነት ሊያደርሰው የተቃረበ ሰው ከተቀበረ በኋላ ያስነሳው አልዓዛር ደግሞ የምን ምሳሌ ነው? ከተቀበረ በኋላ ማስነሳት ማለት ምንድን ነው? ከወደቀም ቢሆን ፍጹም ኃጥእ ከተባለ በኋላ ፍጹም ኃጥእ ከተባለ ኃጢአትን ከበላት ከጠጣት ከለመዳት በኋላ ቀስቅሶ ማስነሳት አልዓዛርን ማስነሳት ማለት እሱ ነው። ሰው ከወደቀ በኋላ ቢሆን የእግዚአብሔር እጅ ለምሕረት የተዘረጋች ናትና ማለት ነው። ስለዚህ መልአከ ገጽ ግን የሚርቀው ፍጹም እምቢተኝነት ነው እና እግዚአብሔር ልከኛ ልቡናን ለሁላችን ያደርግልን። እንዲህ ከሆነ ወደ ሀሳባችን ስንል ቅዱስ ዮሐንስ ይሄ ራእየ ዮሐንስ በባህሪው ምን አይነት መጽሐፍ ነው? ጌታ ሲመጣ ብቻ የሚታወቅ መጽሐፍ ነው ይላሉ አባቶቻችን። የሚሰጡትን ያህል ማብራሪያ ሰጥተው ተርጉመው አመስጥረው አስተምረው ጉባኤ ተክለው አደላለው አስተምረው ሲጨርሱ ይህን መረዳት የሚቻለው ጌታ ሲመጣ ብቻ ነው። ምክንያቱም ምጽአት አሁን ለምሳሌ አንድ ጥያቄ እስኪጠይቃችሁ። አሁን ዛሬ ነፍሳት በገነት አሉ። ጻድቃን በገነት የነፍስ ያሉ ጻድቃን ቁመታቸው ስንት ሜትር ያህላል ብትባሉ ምን ትላላችሁ? በገነት ያሉ ጻድቃን ቁመታቸው ስንት ሜትር ሊሆን ይችላል? ገምቱ። እሺ ሲኦል ውስጥ ያሉትን ገምቱ። ስንት ክንድ ሊሆን ይችላል? አቤት! እንዴት ሆነው ነው ያሉት? ተኝተው ነው? ተቀምጠው ነው? ቁጭ ብለው ነው? ምን እንዴት ነው ያለው? አታውቁም ወይ? እናውቃለን ወይ አናውቅም? በሉ አናውቅም በሉ። ውርደት መሰላችሁ? አናውቅም ማለት ጥሩ። እሺ ስለዚህ ለምን ማናውቀው? ማንም የሚያውቀው የምናውቀው ስንሞት ነው። ሲኦል ውስጥ ያሉትን ማወቅ የሚቻለው ስንሞት ነው። ለዚያው ሲኦል ከገባን
ገነትን ያሉትን ማወቅ ብቻ ነው። ገነት ከገባ ብቻ ነው። በሞት የሚመለስ ጥያቄ በእውቀት ሊመለስ አይችልም። ብዙ ጊዜ እኛ የምንዳረቀው ለዚህ ነው የምንጃጃለው። ሞት የሚመልሰው ጥያቄ ሁሉ ዛሬ በጥቅስ ካልተመለሰ ሊባል ፍርድ የሚባል ሰው ሊያገኙ ይችላል። ይሄ የሚመለሰው በሞት የሚመለስ ጥያቄ ነው። ታላቁ የኢትዮጵያ ቤተክርስቲያን ጥብቅ ቅዱስ ዮሐንስ አፈወርቅ ምን ይላል? መንግስተ ሰማያት እንዴት ያለች ናት ካልከኝ ይላል፣ መንግስተ ሰማያት ገሌን ትመስላለች እንዳለን መንግስተ ሰማያትን የምትመስል ሌላ መንግስተ ሰማያት መኖር አለባት። መንግስተ ሰማያት ገሌን ይመስላል እንለው እሱም የሚመስል ሌላ ሰው ስላለ ነው። መንግስተ ሰማያት ይችን የምትመስል ናት ለማለት የግድ ሌላ መንግስተ ሰማያት መኖር አለበት። ስለዚህ መንግስተ ሰማያት እንዴት ያለች ለመሆኗ ማወቅ የሚቻለው መንግስተ ሰማያት ሲገቡ ብቻ ነው። የመንግስተ ሰማያት የክብሯን መጠን መንግስተ ሰማያት የገባ ብቻ ያውቀዋል ወይ ነገር እና ራዕየ ዮሐንስ ፍጹም መጽሐፍ ጌታ ሲመጣ ብቻ የምናውቀው። ቅዱስ ዮሐንስ ወንጌላዊ ይህ ሁሉ ምስጢር የተገለጠለት ለምንድን ነው ብላችሁ ስታስቡ እጅግ ያስደንቃል። ሁለት መሰረታዊ ነገሮች አሉት ጌታ ምስጢር የተገለጠለት ምክንያት ቅዱስ ዮሐንስ። አንደኛው ከጌታ ደረት ተጠግቶ የሚቀመጥ ስለነበር ነው። ሁለተኛው እናቱን ከመስቀል ስር የተቀበለ ስለነበር ነው። ከነዚህ ውጭ በምድር ላይ የሚኖር ሰው ምስጢር ሊገለጥለት አይችልም። የፈለገ ቢሆን ክንፍ አውጥቶ ቢበር አንገቱን እንደ ቀለበት እስከሚያቀጥል ድረስ ቢሰግድ ሀብቱን ንብረቱን ሁሉ ቢሰጥ ከነዚህ ውጪ ምስጢር ለሰው ልጅ ሊገለጥ አይችልም። ከጌታ ደረት መጠጋት ማለት ከጌታ ደረት መጠጋት ማለት ክርስቶስን ፍጹም መዋሃድ። ደረት ብዙ ጊዜ ልብ በደረት አካባቢ እንዳለች ይታወቃል። ታዲያ ደረት መጠጋት ማለት የክርስቶስን የልቡን ማወቅ ነው። የልብ ወዳጅ የፈቃዱ ሰራተኛ መሆን ነው። የስምረቱ ተላላኪ መሆን። እንዲህ የሆኑ ሰዎች ከክርስቶስ ደረት የተጠጉ ይባላል። አይታችኋል? ምድር ነው በዓይናችን ያየነውን ተናገሩ፣ በጆሮአችን የሰማነውን በሉ እስኪ ቀጥሉ። በዓይናችን ያየነውን በሉ ቀጥሉ። የመልሳችሁ ወደ ጆሮአችን ሌላ መጽሐፍ ቅዱስ ስለማታነቡ እኮ ነው። በጆሮአችን የሰማነውን በዓይናችን ያየነውን ነች። ምን አላችሁ? አቤት ወይ ካላውቃችሁ ዝም ነው። እሺ፣ በእጆቻችን የዳሰስነው በምን የዳሰስነው የሕይወትን ቃል እነግራችኋለን ይላል ዮሐንስ መልእክት ምዕራፍ 3 ላይ ማለት ነው። አንደኛው ነው በጆሮአችን የሰማነውን ቀጥሉ እስኪ። ከዚያስ በእጆቻችን ሶስት ደረጃዎች ናቸው እነዚህ ማለት ነው። ዝም ብሎ በእጅ መዳስ በዓይን ማየት ተብሎ የተቀመጠ አይደለም። ሶስት መሰረታዊ የሃይማኖት ደረጃዎችን ነው የሚነግረን። ሃይማኖተ ሰሚዕ፣ ሃይማኖተ ርእይ፣ ሃይማኖተ ገሲስ የሚባለው። ሃይማኖተ ሰሚዕ ማለት የመስማት ሃይማኖት፣ ሳያዩ የሚያምኑ በመስማት ብቻ የሚያምኑ የሚባሉ 80 ወአሐዱ መጻሕፍትን ትርጓሜያቸውን ፈጽመው ተምረው ድምፀ መላእክትን ስብሐተ መላእክትን በጆሮአቸው ለመስማት የደረሱት ሃይማኖተ ሰሚዕ ተፈጸመላቸው። ስለ ሃይማኖት የተነገረው ምስጢር በሙሉ በልቡናቸው ሲካተት የዛ ጊዜ ያለ ተከፍሎ ያለ ሕጸት ያለ ጉድለት በምልአት የተነገረውን የቅዱስ መጽሐፍ ቃል አመስጥረው በልቡናቸው እንደ ውሃ ጠጥተው ሲጨርሱ እነዚህ ሃይማኖተ ሰሚዕ ይባላል። አሁን እኮ ሰው ይህን ያህል ኮርስ ተማር ግን አይገባኝም ሲል እኮ ዓለም አፈር እኮ በሆኑት ማለት ነው። ትምህርቱን ተምሮት ማለት ነው። አሁን ዛሬ እኛም ብሎ ሁሉም ሰው አዲስ ጨርሼ ብሉይ ጨርሼ አራት ጉባኤ ጨርሼ ሲል አያፍርም እኮ። አራት ጉባኤን ተጨረሰ 8 የሚጨመር ችግር ቢኖር ቢጨረስ ሃይማኖተ ሰሚዕ የጨረሰ የለም ዛሬ በመንፈስ ካልሆነ በስተቀር በብቃት ተጨምሮበት እንጂ የመስማት ሃይማኖት አልተካተለም። የመስማት ሃይማኖት ማለት በእርግጥ ጌታ እንደተወለደ ሳናይ አምነን እንደተሰቀለ እናምናለን። በዚህ ምንፍቅና የለብንም። ግን ስለሱ የተነገረው ምስጢር በሙሉ ሲካተትልን የዛን ጊዜ
ሃይማኖተ ሰብእ ተፈጸመልኝ ማለት ይቻላል። እኛ ወንድሜ አንድ ወር እንኳን አካተን ያልሰማን ሰዎች ምስጢር ካልተካተተልን እንዲያዝ ልቀው ብንል የሰሙት እንደዋይ ምን ይሉናል ትላላችሁ? እሱ ነው መላእክትን መስማት ራሱ የመላእክት ምስጋና መስማት ሃይማኖተ ሰብእ ነው ራሱ። እስኪ ሃይማኖተ ሰብእ ነው እሱ ነው። ከዛ ሃይማኖተ ርእይ አለ። ሃይማኖተ ርእይ በማየት የሚያምኑት ማለት ይሄንን የጨረሱት አርአየኒ ገጸከ አስማኒ ቃለከ እስመ ቃልከ አዳም ወገጽከ ለዊ ቃልህን አሰማኝ። አሁን ሃይማኖተ ሰብእ ግለጥልኝ ማለታቸው። ፊትህን አሳየኝ ሃይማኖተ ርእይ ግለጥልኝ ማለት ነው። ሐሰሱ ገጸከ ያ ሐሰስ ሲሆን የትምት ገጸከ ምን በትጋት ገብረከ ተአከር አቤቱ ፊትህን እሻለሁ፣ ፊትህን ከኔ አትመልስ፣ አንድነትን ሦስትነትን ግለጥልኝ እያሉ ጸለዩ። ዳዊት እንደው ወእጸግ በለስሐቲከ ሲሆን አቤቱ አንድነትን ሦስትነትን በማየት እጠግባለሁ ብለኛል። ይህንን መላእክትን ከነክንፋቸው ከነምስጋናቸው ከነ አቋቋማቸው ከነ ስርዓተ ማሕሌታቸው ከነ ሰረገላቸው ከነ መንኮራኩራቸው ከነ መባረቅታቸው ከነ ክንፋቸው ከነ ብርሃናቸው ከነ መነጽራቸው ይህንን ማየት የቻለ ሃይማኖተ ርእይ መላእክትን በበስራቸው በበቦታው በበነገዱ በየስራታቸው በየነገዳቸው በየከተማቸው ከነ ማሕሌታቸው ቦዛን እሱ በገሪው በእግራቸው የሚያሸበሽቡ አሉ፣ በእጆቻቸው የሚያጨበጭቡ አሉ፣ በክንፋቸው እንደ ወዲያና ወዲህ ረበው ያሉ አሉ፣ መለከት የያዙ አሉ፣ መብረቅ ከልሳናቸው የሚወጡ አሉ። የእነዚህ ሁሉ በየክፍላቸው ማየት ሲችል ሥላሴን በአንድነት በሦስትነት በመንበር ማየት ሲችል ሃይማኖተ ርእይ ይባላል። አሁን ተመልከቱ። ሦስተኛ ሃይማኖተ ምንድን ነው? ምን አላችሁ? አቤት ሃይማኖተ ገሲስ። ለምሳሌ አሁን እናንተ የሜዲሲን ተማሪዎች ናቸው። ሃይማኖተ ሰብእ እናንተ ራሱ የመስማት ማይረግ አላችሁ። የመስማት ማይረጉ ቲዎሪውን ትማራላችሁ። የርእይ ደረጃ ስትደርሱ ደግሞ ከዶክተር ጋር ናችሁ እንዴት እንደሚሰራ ሰርጅ ታያላችሁ፣ ሆስፒታል ሄዳችሁ። ሃይማኖተ ገሲስ ስትደርሱ ደግሞ እናንተ ያን ራሳችሁ መስራት ትለምዳላችሁ። ያ ሃይማኖተ ምን ሆነ? ሃይማኖት አይደለም። ይሄ ሜዲሲን ሰብእ ነው። እንደዛ ነው እንጂ ሃይማኖት አይደለም። እና እንደዚያ ተደረሳላችሁ መጨረሻ ትሰሩታላችሁ። ስለዚህ ይሰሙት የነበሩትን ሃይማኖት ያዩታል፣ ያዩት የነበሩትን ሃይማኖት ይዳስሱታል። እግዚአብሔርን በእጅ እንደመደሰስ፣ በእቅፍ እንደማቀፍ፣ በከንፈሮቻቸው እንደ እናት እንደ ልጅ እንደመሳም፣ አብሮ እንደመኖር፣ እግሮቹን እንደማቀፍ፣ እንደመዋሃድ እነሱ ሰሌዳ ክርስቶስ ፀሐይ የሆነለት ሃይማኖተ ገሲስ ይባላል። የመጨረሻ ተዋህዶ ከክርስቶስ ጋር መኖር ነው። ይህ ምን ይላል? አረጋዊ መንፈሳዊ ማለት በግዕዝ ወዮ ማለት ነው። ሚ የአጽር ህወአቲከ እግዚኦ ርቀት ምን ይደንቃል፣ ምን ይረቃል። በእኔ ውስጥ አድረህ ትኖራለህ፣ ነገር ግን አትታየኝም። እኔ በአንተ እቅፍ ውስጥ አለሁ፣ ለእኔ ግን አትታየኝም። በእኔ ያለ ስትኖር ለእኔ ሳትታይ፣ እኔ በአንተ ያለ ሲሆን እኔ ሳላይ ትኖራለህ። ይህን ውህደት ፍጹም ተዋህዶ እግዚአብሔርን መዳሰስ ይባላል። መዳሰስ መጨረሻ በመንግሥተ ሰማያት እንደሆነ የምንሆነው እግዚአብሔር ከእሱ ጋር ተዋህደን መኖር ነው። ይህ የተፈጸመለት ሰው ከጌታ ደረት ተጠግቶ የተቀመጠ ይባላል። ይህ የተፈጸመለት ሰው እግዚአብሔርን ልቡን ያውቅ፣ ሃይማኖቱን አካላቱን ገዝቶ ሰውነቱን አስገዝቶ ፍጹም የእግዚአብሔር ፈቃድ ብቻ በእሱ መኖር ሲጀምር ይህ ሰው ከጌታ ደረት እየተጠጋ ይባላል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሁለተኛው ቅዱስ ዮሐንስ ይህ ምስጢር የተገለጠለት በምንድን ነው አልኳቸው? እናቱን ከመስቀል ስር ይዞ በመሄድ እመቤታችን ዮሐንስ ተቀበላት ብቻ ለሚለው ቤቱን ይዟት ሄደ። ቤቱ ዮሐንስ ቤት አለው ነው። ዮሐንስ ቤት አለ። የት ቤት አለ?
ቤተቻቸውን የእናት አባቱ ቤት ነበር ጥሎ ይዟል። ምን ቤት አለ? ዮሐንስ ልቡ ነው ቤት የተባለ። ስለዚህ አባ ጊዮርጊስ አዘቅተ ክብር ምቅዳሃ ምስጢር ይላታል መጽሐፍ ነው። ቤታችን የክብር ምንጭ የምስጢር መቅጃ ነሽ ይላል። የክብር ምንጭ ነሽ። መላእክት የከበሩት በድንግል ማርያም ነው። ምን ነው ቀድሞስ ክቡራን አልነበሩ ቢሉ ክቡራን ናቸው። ነገር ግን ኋላ የክብራቸው መጨረሻ እግዚአብሔር ነው። ለመላእክት እግዚአብሔርን ከማየት የተለየ ሌላ ክብር የላቸው። ከክብር ወዲያ ሌላ ከዚህ ወዲያ ሌላ ክብር አለ። ዘያፈተሙ ለመላእክት ኢላ አልቅሙ መላእክትን የሚያስመኛቸው ወኢይመስሎሙ ከመ ዘወደትዎ መጠነ መንፈቀ ለሰዓት እማመ ተፈጥረ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ አንዷን ሰዓት ከአራት ከፍለው እሷም አይበቃም። ሰዓቷን በኬክሮስ በደቂቃ ተከፍሎ ከደቂቃም በህልቃቂት ተከፍሎ የዚያችን ሩብ እንኳን ያመሰገኑት አይመስላቸውም። ያንን ማየት ይፈልጋሉ። ያን ማየት የሚፈልጉትን አምላክ ያሳየቻቸው እመቤታችን ከግርማ መንግስቱ የተነሳ በፊቱ ኃይለ ልዑላን ይርዕዱ በቅድሜሁ ይላል ቅዱስ ያሬድ በድጎ ኃይላተ ሰማይ በፊቱ እንደ ሻሽ ይነጠፋሉ፣ እንደ ቅጠል ይረግፋሉ፣ እንደ ግንድ ይረበረባሉ። ከመያው ኢዮብ ነበልባሉ ይላል። ነበልባለ እሳቱ እንዳያጠፋቸው በፍጹም ፍርሃትና ረዓድ ነው ይኖራሉ። ያንን የገለጠችላቸው እመቤታችን ናት። ከእሷ ወዲያ ለመላእክት ክብር የላቸውም። ስለዚህ ለመላእክት እንኳን ምስጢር የገለጠችላቸው እመቤታችን ቅድስት ድንግል ማርያም ነው። ያችን እመቤት በልቧ ተመልከቱ። በልቡ ይዞ ማለት የክብር ምንጭ የመላእክት ክብር፣ የሰማያት ክብር፣ የምድር ክብር ለሚከብር ሁሉ ክብሩ ድንግል ማርያም ክብረ ሁሉ አለ ያላል ቅዱስ ኤፍሬም ለዚህ የዓለም ሁሉ ክብር መክበሪያ። እስኪ ያለ ሁሉ የዓለም ሁሉ ክብር በሉ። ያለ ሁሉ የዓለም ሁሉ ምን ክብር የተባለችው እንደዚህ ነው። ይህ እሷን ይዞ መሄድ እንዲያውም በእውነት እስኪ ተመልከቱ። ዘሰ ተመልከቱ ኢይትመካ ኃያል በኃይሉ ኃያል በኃይሉ አይመካም። ጥበበኛ በጥበቡ አይመካም። ዘሰ ይትመካ ለይትመካ በአእምሮ ወበለቦ እግዚአብሔር የሚመካ ቢኖር እግዚአብሔርን በማወቁ ምን ይበል ይመካ። በጣም ጥሩ። የሚመካ ቢኖር እግዚአብሔርን በማወቅ የሚመካ ከሆነ እግዚአብሔርን ማወቅ የመጨረሻ ክብር ከሆነ እግዚአብሔርን መውለድ ግን እግዚአብሔርን ከማወቅ የራቀ የበቃ ሁሉ በቅቶ እግዚአብሔርን ሊያውቅ ይችላል። እግዚአብሔርን ግን ሊወልድ የሚችል እግዚአብሔርን ልትወልድ የተቻላት እመቤታችን ብቻ ነው። ስለዚህ እግዚአብሔርን መውለድ እግዚአብሔርን ከማወቅ የራቀ ከሆነ እግዚአብሔርን ለሚያውቁ የምትገልጽላቸው እግዚአብሔርን የወለደች መሆን ነበር። እግዚአብሔርን ወደ ወለደችው ከመዞር በቀር እግዚአብሔርን በየትኛው መንገድ ማወቅ ይቻል ይሆናል? አይቻልም። እግዚአብሔርን ማወቅ የሚቻለው እግዚአብሔርን ከወለደችው ብቻ ነው። ወደ እሷ የዞረ ሁሉ እግዚአብሔር ማየት ይችላል። ምስጢር ያለ ድንግል ማርያም ፈጽሞ አይታሰብም። ፈጽሞ ምስጢረ ሥላሴ ምስጢረ ሥጋዌ በእሷ የሆነ በእሷ የተከወነ በእመቤታችን የተደበቀ ምስጢር ዓለም ሲለፋ ይኖራል እንጂ ሊያውቁ አይችልም። ተመጥኖ ለድነት ያህል ያውቃል። ለድነት ያህል ጥቂቷን ኢምንት የሆነችው እንጥፍጣፊ ማወቅ ይችላል። ለድነት ብቻ ለልጅነት የምታበቃው። ስለዚህ እመቤታችንን ይዞ መኖር ምስጢር ይገለጣል። ዮሐንስ በሁለቱ ነው ምስጢሩ የተገለጠለት እና ቅዱስ ዮሐንስ አፈወርቅ ይላል። ተመልከቱ አንድ ነገር ይገራል። እንግዲህ በእነዚህ ተመርቶ መንፈሳዊ ነው መኖር ይህን ይገለጠለት። አሁን ይገራል። ዋሽንት ብነፋ ምን ከዋሽንት ያስገኝ ይሰማል? ይሰማል? እሺ፣ በጣም ጥሩ። ይሄን የሰማችሁት በምናችሁ ነው? በጆሮአችሁ ነው የሰማችሁት? በጆሮአችሁ የሰማችሁት ይሄ ይሰማል? ይሰማል? አይሰማም?
አይሰማም። እኔ የማስበው ማለት ነው ይሰማል። ለምን ማሰብ ለምን አሰብ ለምን ማሰብ አሁን መላእክት እያመሰግኑ ነው አይደል? ነገር እንጂ እያመሰገኑ ይሰማል። ለምን አይሰማም? ለምን አይሰማም? በጣም ስጋዊ ድምፅን በስጋዊ ጆሮ መስማት ይቻላል። የጆሮ ታምቡር የሚጠቅመው ለስጋዊ ድምፅ ነው። ለመንፈስ ድምፅ ስጋዊ ጆሮ ሊጠቅም አይችልም። ስለዚህ ስጋዊ ጆሮን በስጋዊ ድምፅን በስጋዊ ጆሮ እንደምትሰማ ሁሉ ለመንፈሳዊ ድምፅ መንፈሳዊ ጆሮ የግድ ያስፈልጋል። ዮሐንስ ቀዳሚው ቃል የሚልን ከባድ ነገር ሊሰማ የቻለው በእዝነ መንፈስ በትምህርት መልአክ ካልሆነ በቀር የመላእክትን ሊሰማ አይችልም። መላካዊ ጠባይ ካልኖረው በስተቀር ስርዓተ መላእክትን ሊያውቅ አይችልም። በመንፈስ እና በጣም ይደንቃል። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌል ሲተረጉም በጣም ይመልክና ምን ይላል መሰላችሁ? ኪሩቤልና ዛሬ ኪሩቤል ናቸው አይደል? ኪሩቤል አራት እንስሳ ናቸው ዛሬ ክብረ በዓል። ኪሩቤል ይላል እስከ ሥላሴ መንበር ይበራሉ። እስከ ዮሐንስ ግን እስከ ሥላሴ ልብ ይበራል። እስከ ማየት ከየት ይበራል? ምን ማለት ነው? ልብ እስኪ ሁላችሁ ልባችሁ ነው ልባችሁ ያዝ ሁላችሁ የሆነ ትእዛዝ እኮ ልብ በቃ የሐኪም ነገር ሩጣችሁ እዚህ ነው የምትሄዱት። ልብ ይሄ ነው። አሁን ለምሳሌ ገሌ ልብ አጣ ሲባል ልቡ ደም አረጫለች ማለት ነው ነው። ልብ ምንድን ነው? ልብ ይሄ እኮ በነገራችን ላይ ልብ አይደለም። እናንተ ልብ የምትሉ ግራ ስንጠላቃ የሚሰጥ ገንዳ የምትሉት እሱ ልብ አይደለም። የልብ መኖሪያ ነው ይስማችሁ ማለት ነው። ምክንያቱም ደም እንዲኖረው የውስጥ ነው ልብ ውስጥ እኛ ልብ የምንለው ውስጥ ደም ይኖራል። ነፍስ እንድትኖር ደም ስለሚያስፈልግ ነፍስ ደግሞ የምትኖረው ደም ውስጥ ስለሆነ ደም ደግሞ ሲከረክት ስላለች በነፍስ ነው ይሄ ልብ ለማለት ማይረግ ያገኘ ማለት ነው እንጂ ልቡናው ለብእሲ መንፈሱ ይእቲ ነው የሚለው ቅዱሳት ናቸው። የሰው ልቡ ነፍሱ ናት ነው። የሰው ልቡ ነፍሱ ናት። ግን ነፍስ በደም ስለምትኖር ደም የሚረጭበትን ልብ ትሉታላችሁ እናንተ ዚያ ተግባብተን አይደል? ልብ የምትባለው ነፍስ ነው። ስለዚህ ልብህን ስጠኝ ማለት ታዲያ ከረጢት ስጠኝ ማለት ነው ምንድን ነው? ነፍስህን ስጠኝ ነው። ነፍስህን ስጠኝ ነው። ልብህን ስጠኝ ነው። ትርጓሜው እንደዚያ ነው። ስለዚህ ተመልከቱ፣ ቃል በምን ነው የሚኖረው? በልብ ይኖራል። እስትንፋስ በልብ ይኖራል። ስለዚህ ያለ ቃል ሲል የቃል መኖሪያው የቃል መዲናው ልብ ነው። ስለዚህ ቃል ሲል ልብ ማለት ነው። ቃል ሲል ልብ ማለት ነው። ምክንያቱም ከልብ የተለየ ቃል ስለሌለ። ስለዚህ ዮሐንስ ቀዳሚው ቃል ሲል ልብ ማለት ነው። አብ ማለት ነው። መንፈስ ቅዱስ ማለት ነው። አንድ ሰው ወልድን ቃል ሲል አብን መንፈስ ቅዱስን በግዴታው ይጠራል። ቃል ካለ ልብ አለ፣ ልብ ካለ እስትንፋስ አለ። ስለዚህ ዮሐንስ ከኪሩቤል ከሱራፌል ይልቅ መጥቆ በረረ። በእጅግ ደግሞ በጣም የሚያስደንቀው ኤፌሶን ምዕራፍ 3 የወስና ቅዱሳን ሲተረጉም ለአለቆችም የተገለጠ ላለፉትን ለሚመጡትን የሚለውን ሲተረጉም እኔ በጣም ይገርማል። መላእክት ራሱ ቀዳሚው ቃልን የተማሩት ከዮሐንስ ነው ይላል። ይሄ ይከብዳል መሰለኝ። ይከብዳል። ከባድ ነው ቀላል ነው? አቤት ከባድ ነው ቀላል ነው? ሰነፍ ተማሪ መምህር ሲያስተምር ካልገባው ምንድን ነው ገብቶኛል ለብሎ ገብቶኛል ነው የቱ ነው ያልገባ ስለሚባል ያልገባውን ራሱ ለማስረዳት እውቀት ስለሚያስፈልግ ስለዚህ ዋናው መጠቅለያው ነው ገብቶኛል። አንደኛ ደግሞ አልገባኝ ሊል የሚችለው የዋለበትን ነው ሰውየው ጠቅላላውን ስለሆነ አልደግም ሲለው በቃ አንተ ወይ በትርፍ ጊዜ እንገናኝ ወይ ከጓደኞች ጠይቅ ስለሆነ መልሱ ግራ የሚያጋባ ስለሆነ ገብቶኛል ጥሩ መገናገያ ነው። ስለዚህ ገብቷቸዋል እና ዮሐንስ
ቀዳሚው ቃልን መላእክት የተማሩት ከዮሐንስ ነው። ስለዚህ ቤተክርስቲያን ማለት ይላል ወዳጄ አንተ ወደ ኋላ የምታፈገፍግባት ቤተክርስቲያን መላእክት የሚማሩባት ቤተክርስቲያን ናት። ለምን? ቅዱስ 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 ከማለት በቀር መላእክት ልብ፣ ቃል፣ እስትንፋስ የሚባል ምስጢር ክርስቶስ በሥጋ ከመገለጹ በፊት አልተነገረም። ልብ፣ ቃል፣ እስትንፋስ ዮሐንስ ቀዳሚው ቃል ሲል የወልድ ቃልነት ለመላእክት ሳይቀር ተረጎመ። ይህች ቤተክርስቲያን መላእክት እንኳን ምስጢር የሚቀዱባት ቤተክርስቲያን ናት። በዚህ ቤተክርስቲያን ያኖረን እግዚአብሔር ክብር ምስጋና ይግባው። ስለዚህ ቅዱስ ዮሐንስ ለዚህ ሁሉ የበቃው በክርስቶስ ተዋህዶና በድንግል ማርያም የምስጢር መቅጃነት ነው። ሁላችንም ዓይናችን ከድንግል ማርያም አያዙርብን። ስለዚህ በራዕየ ዮሐንስ ሲናገር አንድ መልአክ መጣ፣ ሰማይ ተከፈተ ብሎ ይናገራል። ቁጥር 1 ሲጀምር ዮሐንስ ራዕይ 4:1 ላይ ሰማይ ተከፈተ፣ ተከፍቶ አየሁ። ሰማይ መከፈት መዘጋት የለበትም። ሰማይ በጣም የሚገርሙ በዓለም ትልቁ ጉልበት ምን ይመስላችኋል? በዓለም በጣም ትልቁ ጉልበት ምንድን ነው? አታውቁም? በዓለም ገምቱ እስኪ በግምት። በዓለም ትልቁ ጉልበት ምንድን ነው? የምታውቁት ተናገሩ። ዝም ብላችሁ በዓለም ትልቁ ጉልበት አታውቁም? በዓለም ትልቁ ጉልበት እንጀራ ብትሉ እኮ ትችሉ ነበር። በዓለም ትልቁ ጉልበት ንጽሕና ነው። የማይቻልም እሱ ነው። ከተቻለም የመጨረሻው ጉልበት ግን እሱ ነው። ለምሳሌ ለከባድ ሸክም ከባድ ጉልበት ያስፈልጋል። አያስፈልግም? ያስፈልጋል። ለከባድ ሸክም ከባድ ኃይል ካስፈለገ የመጨረሻው ከባድ ሸክም እግዚአብሔር መሸከም። እግዚአብሔር መሸከም። ድንግል ማርያም እግዚአብሔር ለመሸከም ያበቃት ጉልበት ንጽሕና ነው። ንጽሕና የማይቻለውን የምንችልበት ፍጹም ጉልበት። ለምሳሌ እስኪ ሁላችሁ ሰማይ ተከፈት በሉ። ድምፅ ጨምሩ። ኧረ በደምብ ጨምሩ። ተከፈተ አልተከፈተም ማለት ሞንታቆ ሊከረክስ አሁን የዓለም ሕዝብ 90 ቢሊዮን ሕዝብ ቢሆን እንጃ 9 ቢሊዮን ነው እንጃ 10 ቢሊዮን እሱ አገባኝ ዞሮ 90 ቢሊዮን ሁሉ በሞንታቆ ቢናገር ሰማይ ይከፈታል አይከፈትም? ይከፈታል አይከፈትም? ይከፈታል አይከፈትም? ሊከፈት ለምን? የዓለም ጉልበተኞች በሙሉ ቢጮሁ ሰማይ መክፈት አይቻልም። በድንጋይ የሚወገረው እስጢፋኖስ ግን ሰማይ ይከፍታል። ሰማይ ተከፍቶ አያለው። ይኸውልህ በዓለም ጎልብቶ ኃጢአት ካደለበው ይልቅ አጥንቱ በድንጋይ ደቆ የንጽሕና ጉልበት ያለው የማይቻለው ችሎታ ይሰራል። ሰማይ ተከፍቶ አየሁ ይላል ዮሐንስ። ሰማይ መከፈት ማለት ምስጢር ተገለጠ ነው። ተመልከቱ፣ የሰማይ መዘጋት እጅግ እጹብ እንደሆነ እስካሁን እኮ መላእክት ራሱ ሲወጡ ሲወርዱ እኮ ሰማይ ይከፈታል። ከፈታል። መላእክት ይወጣሉ ይወርዳሉ ወደ እኛን ለመጠበቅ። በየትኛው መስኮት ነው የሚመጡት? እስኪ ንገሩ። አሁን ይሄ ጠፈር ይከፈታል። እንግዲህ ከጠፈር ላይ ነው መላእክት ያሉት መስኮት እንደምናውቀው። በየት ነው የሚመጡት መላእክት? መስኮቱን ከፍተው ወርደው ዞሮ ይዘጉታል እንዳይባል እስኪዘጉት ድረስ ደግሞ ሐኖስ መፍሰሱ ነው። ሐኖስ ቢባል በጣም ከባድ ውሃ ነው። እሱ እንኳን ፈሱ ፍጥረት ያው በድንጋጤ ይሞታል ያለው ፈሰሰ። እሱ መፍሰሱ ነው። እንደዚህ ነው ወሐለፈ አሐዱ በዲበ አሐዱ። እንኳንስ ጠፈር ይከፈትልኝ ሲሉ አንዱ መልአክ በአንዱ መልአክ ሲያልፍ ከዚህ ወግድልኝ አይደለም። አንዱ መልአክ በአንዱ መልአክ ላይ እንዲያልፍ የሚያደርግ ርቀት አላቸው። ከጊዜ በላይ በሆነ ፍጥነት መድረስ የሚችሉበት ፍጥነትና ርቀት አላቸው። ግዘፍ የማይከለክለው ርቀት፣ ጊዜ የማይወስነው ፍጥነት ለቅዱሳን መላእክት ናቸው። ለምሳሌ በጣም ብዙ ቢሊየን ተሳ ፓትሪሊየን ማለት ነው። ከዛም በላይ ደግሞ አለ ቁጥር ያለው እንጂ ያም ሁሉ ብታረግ ያን ያህል ቦታ ላይ ችግር ቢፈጠር ቅዱስ ገብርኤል ሁሉም ቦታ ላይ መገኘት ይችላል። እንዴት? እግዚአብሔር በሁሉም ቦታ ያለ
እንዴት ሊገኝ ይችላል? እሱ በተመሳሳይ ፍጥነት በተመሳሳይ ቦታ ላይ ከአይምሮ በላይ ከሰው የጊዜ ቆጠራ ውጪ በሆነ ፍጥነት መገኘት የሚችሉበት ፍጥነት ነው ያላቸው። ምልአት ለእግዚአብሔር ብቻ፣ ፍጥነት ግን ለቅዱሳን ጊዜ የማይወስድ ነው። ምክንያቱም እነሱ ከጊዜ ውጭ ባለ ዓለም ነው የሚኖሩት። ከጊዜ ውጭ ባለ ዓለም ይኖራሉ። በጊዜ በማይለካ ዓለም ስርዓት አይኖሩም። በዚህ ዓለም ስርዓት አይኖሩም። በማይለካ ዓለም ስርዓት የሚኖሩት እንደዚህ ዓለም ስርዓት ስለማይኖሩ ከዚህ ዓለም ስርዓት ውጪ በሆነ ፍጥነት ተመሳሳይ ቦታ ላይ መገኘት የሚችሉበት ረቂቅ ፍጥነት አላቸው። እስኪ በሉ ግዘፍ የማይወስነው ርቀት በሉ። ጊዜ የማይወስነው ፍጥነት። ይህ ለማን አላቸው? ለቅዱሳን መላእክት። ለቅዱሳን አባቶቻችንም ወደ ኃይሉ ከመመላእክት ወይም ወደ መላእክት ሕይወት ሲያልፉ ይህ ይሰጣቸው። ወደ መላእክት ሕይወት ሲያልፉ የመላእክትን መምሰል ሲጀምሩ ይህ ይሰጣቸው። ይህ ሰማይ ተከፍቶ አየ ማለት ሰማይ መከፈት በጣም ከባድ ነገር እንደሆነ ያየው ራእይ የዚህ ያህል ከባድ ነው ማለት ሰማይ ተከፈተ ነው። ሰማይ መከፈትና መዘጋት በጣም ከባድ ነው። ሊሆን የማይችል የማይታሰብ ነገር። ይህ ከባድ እንደሆነ በፍጥረት ተመልከቱ። እንደኛ ህሊና እንደኛ ማሰብ የዚህ ሰማይ መከፈት ከባድ እንደሆነ ለዮሐንስ የተገለጠው ምስጢር የሰማይ መዘጋትንና የሰማይ መከፈትን ያህል ከባድ ሆኖ የሚታሰብ ነው ማለት ነው። ሰማይ ተከፍቶ አየሁ ክርስቶስን ማለት ሁላችሁ ሰማይ ተከፍቶ አየሁ። ሰማይ ተከፍቶ አየሁ የዚህ ያህል ከባድ ነው። ትምህርተ መለኮት ወይም የቤተክርስቲያን ትምህርት የዚህ ያህል ከባድ ነው። ደስ የሚለው እግዚአብሔር ይህን በአንድ ጊዜ አይገልጥልንም። ደስ የሚለው ምክንያቱም ሊገልጥልን እንሰልችልን ትዕቢታችን ሰው አይኖርም። ዛሬም እኮ እንደው አይጣ ላይ ደርስ እኮ ነው። ሌላው የሚያውቃት እኛ የምናውቃት ትንሽ ነገር። አንድ አባት ሲመርቁ ምን ይላሉ? ድሮ ከዳሽ እውቀት ይሰውራችሁ ይላሉ። ይህን ሙሉት እንግዲህ ከዘበኛ ትምህርት ይውንጃ ከምን የፈለጋችሁ እየሞላችሁ ቤት ትላላችሁ። እንግዲህ ከጳጳሱ በሉት ከሊቅም በሉት ከመነኩሴ እንግዲህ የመሰላችሁን ብትሞሉ እኔ አይመለከተኝም። እንዳትያዙ ግን የማይመለከታችሁ ተናግራችሁ በአጭሩ ግልጻቸው ምንድን ነው? ከዳሽ እውቀት ንገሩኝ እንጂ ጅግ ሰው ካወቀው እውቀት ይሰውራል። አይኖርም ነው ሰው እቺ ታውቃታለህ አላውቃት ሰው ነኝ ያለ አይኖርም። ትንሽ እውቀት መከራ እኮ እንደሆነች ሰውዬ ነው አሉ። ቅኔ ተቀይቶ ቅኔ ሲቀይ ቀስ ብሎ ነው የሚያደርገው። በጣም ጎበዝ ነው ግን እና ሲያደርግ እናቱ አንዱ ደግሞ እንደው ቅኔ ሲያደርግ እንደዚህ ብሎ ይደርሰው ተመልሶ እያለ የሚያደርገው እና እናቱ ቅኔ ነገር የዚህ ነው እንጂ ያልተማ ድምፅ አይሰማም ማፈር በሴቶች መቋሚያ ስቆም የነገር ልጅማ እንዲያው ማህሌቱን ይሞላዋል አሉት እናቱ። በሁለት ቅል ታውቃላችሁ? ቅል አታውቁም? ቅል ታውቃላችሁ? በጣም ጥሩ ጎበዞች ናቸው። እና በሁለት ቅል ምን ተደረገበት? ጠጠር ጨመረ። አንዱን እስካፉ ድረስ ሞላው፣ አንዱን ደግሞ ታች የተወሰነ ፍሬ ብቻ አድርጎ ተውና እናቱን ነቅንቅ ይዋል። ከዛ ስትመጣው የሞላው ደም ዝም። ያኛው ግን በደንብ ጮኸ፣ በደንብ ጮኸ። አየሽ እኔ ለምን እንደማልጮህ ተመልከች። እኔ ለምን እንደማልጮህ ተመልከች። ስለዚህ ትንሽ እውቀት ያውቃል። እስቲ ያውቃል ምን ያደርጋል? እናንተ ራሱ ያውቃችኋል። አሁን እሱ የተማራችሁት ሜዲሲን የሚባለው ወደፊት ያውቃችኋል እርግጠኛ እና በደንብ ከሱ ዚያ ይጠብቃችሁ። ምክንያቱም አሁን ግን ወደፊት ዶክተር ምናምን እያላችሁ አንድ ቄስ ሊያስገርም ሲመጣ እንደዚህ የምታየው እንዳትሆኑ እናንተ የምታውቁት አለ ምንም እኮ አይደለም። በቃ ቅጠል ቆርጦ ቅጠል ቀምሞ ያንን መነስነስ በቃ ጨር ነው። እናንተ የተማራችሁትን ትምህርት ተቆጡም አትቆጡም። ድሮ እናቴ ራሱ ሽጉታ ሲመታኝ ወደ ቅጠል ሽትሻል ታርቁ ሊቀውም ያ ሜዲሲን እኮ ቦነስ ማለት የግድ 7 ዓመት መማር የለባቸው ማለት ነው። የግድ እሱም ራሱ ሜዲሲን ምንም እኮ አይደለም።
ቆረጣችሁ፣ ቀጠላችሁ፣ አከማችሁ፣ በቃ ትሞታላችሁ። ምን ተከትሎ ይላል ነገር። ስለዚህ ቀዳሚው ቃል ወርስ እውቀት ይለዋል። ይሄ ዘላለም እያመረረ በረጅም ክንፍ ሰማያትን የሚያሻግር እንዲህ ያለ እውቀት ነው። እግዚአብሔር ወደዚህ እውቀት እንድንገባ ይፍቀድልን። ስለዚህ ሰማይ ተከፈተ፣ መልአኩም መጣና እንዲህ አለኝ እርግዜ ዋን አርእየከ ዘሃለወ ይኩን። አሁን የሚመጣውን ሊሆን ዘንድ ያለውን አሳይ ዘንድ ወደዚህ ውጣ አለኝ። ወደ ምን ውጣ አለኝ? ንገሩኝ እንጂ ወደዚህ ውጣ አለኝ። ወደ ምን የሚያወጣው? ወደዚህ ውጣ አለኝ። ከዚያ ምን አለ? መውጣት የሚለውን ወጥቶ ወደ በር በመሄድ አተርጉሙት። ይሄ አውዳዊ ብቻ ማለት ነው። መውጣት የሚለው በአማርኛ እንድንግባባ ማለት ነው። ለምሳሌ ባትክን አሳይ ማለት ፍቹ ምንድን ነው? አሁን ከኢትዮጵያ ገበሬ ጋር ባትክን አሳይ ሲል ግሪን ገጠ ብታሳየው በወመት ማለት ባትክን አሳይ ማለት ውጣ አይደል ማለት እና እንደዚህ ከአማርኛ ካላጋባ ያፋጃል እንዴ። ስለዚህ ወደዚህ ውጣ አለ። ውጣ የሚለው ውጣ አማርኛው ደካማ ስለሆነ ነው። ከመጽሐፍ ቅዱስ አማርኛው ድክመት ስላለበት ነው። ግዕዙ ግን እርግዜ ወደ ላይ አድርግ ማድረግ ነው መውጣት ማለት የሚለው። ታዲያ ይህ ወደዚህ ውጣ አለኝ፣ እኔም የሚመጣውን አሳይሃለሁ አለኝ። የሚመጣውን አሳይሃለሁ አለኝ ብሎ አሳይሃለሁ አለኝ። ተመልከቱ፣ ለማየት የሚመጣውን ለማየት ሁለት ነገር ታያላችሁ እዚህ ላይ። ምንና ነው? መውጣትና የሚያሳይ። ስለወጣ ታያለህ ብሎታል አላለም። ውጣና እይ ብሎታል አላለም። አንተም ከዚህ ውጣ እኔ ያሳይሃለሁ። እስኪ ያሳይሃለሁ ብሎ ስለዚህ ተመልከቱ፣ አንድ መውጣት፣ አንድ ለማየት የሚመጣውን ታይደን ውጣ ነው ያለ። አንድ መውጣት፣ ሁለት የሚያሳይ ወደ ትምህርት ሰዓት ይቆጠር። ሁለቱን ነገር ንገሩ። ለማየት ምናምን ያደርጋል አይደል? የሰማችሁ ስላልነበረ ምን አላችሁ? መውጣትና የሚያሳይ መውጣትና የሚያሳይ ነው። መውጣትና የሚያሳይ ያ ምንድን ነው? መልአክ። ከዚያ በኋላ ተመልከቱ፣ የሰማይ መከፈት ደግሞ ያስፈልጋል። የሰማይ መከፈት በደንብ አስተውሉ። መውጣት፣ የሚያሳይ፣ የሰማይ መከፈት። ሶስቱ ከሌሉ ማየት አይቻልም። ሶስቱ ከሌሉ ማየት አይቻልም። ለማየት እንደዚህ ያስፈልጋል። ከዚያም ማለት ተመልከቱ፣ ወበጊዜሃ ሀለውኩ በመንፈስ፣ በዚያችን ጊዜ እኔ በመንፈስ ነበርኩ። በዚያችን ጊዜ በመንፈስ ነበርኩ፣ በመንፈስ ሆንኩ ይላል። በዚያች ጊዜ ውጣ ሲለኝ የሚያሳየኝ መላእክት ሲመጣ መልአክ ሲከፈት ማለት ሰማይ ሲከፈት የዛን ጊዜ እኔ በመንፈስ ነበርኩ። ወናው ሪፉ መንበረ ዘውስተ ሰማይ ይነብር፣ እነሆ በሰማይ መንበር አየሁ። በሰማይ መንበር አየሁ። ወይወጥ መብረቅ ወጣ ወነጎድጓድ እሙቱ መንበር፣ ከዚህ መንበር መብረቅ ነጎድጓድ ብልጭታ ይወጣ ነበር። ወደ ዲቢያው ይነብር ህብሩ ከመያሰብት፣ በላዩ ላይ የተቀመጠው ነበር ሰው ደግሞ ወይም ከዚያ ከላዩ ላይ ካየሁት መንበር ላይ የተቀመጠው ምን ይመስል ነበር? ኢያሰጲድና ሰርዲኖን የሚባል ዕንቁ ይመስል ነበር። ይህንን ዕንቁ የሚመስል አየሁ። ወላሁ ዘውት መንበር፣ በዚህ መንበር ዙሪያ የከበቡትም ደግሞ ህብራቸው ወይም መልካቸው መረግድ የሚባል ዕንቁ ይመስሉ ነበር። በዚህ ዙሪያ 24 ካህናት ነበሩ። ልብሳቸው ነጭ ነበር ካለ በኋላ በዚህ መንበር ወገባቱ ለመንበር 40 እንስሳሁ፣ በዚህ መንበር ዙሪያ
4 እንስሶች ነበሩ። ወብሉዓን ሙንቱ አይንተ እንቅልፍ ወድህር እነዚህም በኋላቸው በፊታቸው ዓይንን የተመሉ ነበሩ። እስኪ ዓይንን የተመሉ አንደኛው አንበሳ ይመስል ነበር ይላል። ሁለተኛው ካሉ ከመላይ ሁለተኛው ላይን ይመስል ነበር፣ ጥጃ ይመስል ነበር። ሶስተኛው ደግሞ ምን ይመስል ነበር ይላል? እንደ ሰው ይመስል ነበር፣ እንደ ንስር ይመስል ነበር። ንስር ብቻ አይደለም ማለት ወከመ ንስር ዘይሰርር የሚበር ክንፍ ንስር ይመስል ነበር። ንስር ብቻ ብሎ አልተው የሚበር ክንፍ ንስር ይመስል ነበር እና አራተኛው ሰው ይመስል ነበር። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ፍቹን እንፍታውና ለትምህርቱ ይበቃናል። ለዕለቱ ትምህርት ይሄ ይበቃናል። የሰማይ መከፈት ማለት ውጣ፣ ወደዚህ ውጣ ማለት ወደ ህሊና ሰማያዊት ውጣ፣ ወደ ህሊና ሰማያዊት፣ ወደ ቅጥነተ ህሊና፣ ወደ ቅጥነተ ህሊና፣ ግዙፍ ህሊና፣ ግዙፍ ነገር። በነገራችሁ ላይ ቅርብ ማየትና ሩቅ ማየት ይባላል አይደል? ሾርት ሳይት እና ሎንግ ሳይት የምትሉትና እንደዛ ይባላል። ሾርት ሳይት ማለት ምን ማለት ነው? ቅርብ የማየት ችግር ነው፣ ሩቅ የማየት ችግር ነው። ንገሩኝ እንጂ ንቃችሁት ነው አይደል? ጥያቄው ቅርብ የማየት ችግር ነው አይደል? እሺ አሁን እናንተ ሾርት ሳይት አለባችሁ የለባችሁ? እናንተ ራሳችሁ ማለት ነው። እሺ የሌለበት ግን ያወጣ ሾርት ሳይት ያለበት እሺ አሟቸው እንደነ አንዱ እንጂ ያለበት እጁን ያወጣሽ። እሺ የሌለበት እሺ ከሁለቱም ያልሆናቸው በእውነት አለመታዘዝ አይቻልም። ላንተው የእውነቴ ሾርት ሳይት እሺ መጀመሪያ ያለበት እኔ ልቤን ነግራችሁ ወስባለ ጊዜ ቁጭ ያለ ለማገራገር አይደለም። ካልታዘዛችሁ ነው ስለምታዘዙ ያለበት እጁን ያወጣሻው ሾርት ሳይት ከፋሩ እንጂ እሺ እግዚአብሔር የሌለበት አሁን ካሏት ሳትማት ነው። እሺ ከሁለቱም ነው ከያለው ማለት ነው። እጅግ ጥብቅ ናችሁ እኮ እንደሆነ አንዳንድ ልጆች አንዳንዶቻችሁ እንዳንደኛ ክፍል እየተያያችሁ ነው የምታወሩት። እሺ ወደ ነገር ልመልሳችሁ። ሾርት ሳይት አለባችሁ፣ እኔም አለብኝ። ምንድነው ሾርት ሳይት ማለት? ሾርት ሳይት ማለት ማለት ነው። ለምሳሌ አይን እግዚአብሔር ማለት ነው። እስኪ አንድ ትእዛዝ ልዛችሁ፣ ሁላችሁ በራሳችሁ አይን ራሳችሁ ይውስ ማየት ትችላላችሁ? አትችሉም ማለት ነው። አትችሉም። በራሳችሁ አይን ግን ሌላውን ማየት ትችላላችሁ። ስለዚህ አይን የተባለ ማለት ነው እግዚአብሔር። በእግዚአብሔር ሌላውን ማየት ይቻላል። እግዚአብሔር ራሱ መመርመር ግን አይቻልም። ስለዚህ ይህን ምስጢር ሳትረዱ ምስጢረ ሥላሴ ካልገባኝ ጥርጥራለሁ የምትሉ ሾርት ሳይት አለባችሁ ነው። አጠገባችሁ የሚያስተምራችሁ አይን እዚህ ጋር አለ። አጠገባችሁ ባለ ነገር በፍጥረት ካልተማራችሁ ሾርት ሳይት አለባችሁ ማለት ነው። ፍጥረት ያላስተማረ ሰው ሾርት ሳይት ያለበት ነው። እንደገና ደግሞ አሁን እስኪ ስትመረቁ ምን ታደርጋላችሁ? የምታስቡ ታገባላችሁ፣ ቀጥል ትበላላችሁ፣ ቀጥል የሆነ ነገር ታደርጋላችሁ፣ ቀጥል ሪሰርች ትሰራላችሁ፣ ቀጥል በቃ ነው። ይሄ ሎንግ ሳይት ይባላል። ምክንያቱም የምታስቡት የምድሩን ብቻ ነው የምታዩት። የሰማይ ማየት ያቀተው ሰው ደግሞ ሎንግ ሳይት ያለበት ሰው። የሰማይ ትቶ እዚህ ቅርብ ያለው እዚህ አካባቢ ብቻ የሚያይ በምድር የተቀመጠውን ብቻ እያየ የሚኖር ሰው እሱ ሎንግ ሳይት እንትን ያለ። ንስር ከፍ ብሎ በመብረሩ የምትደነቅ ከሆነ እኔ ግን አለ ንስር የሚበረው እስከ ደመና ሲሆን እኔ ግን እስከ ሀሎ ወልደ እጓለ እመሕያው ይነብር በየማነ አቡሁ። እኔ ግን የምበርበት ክንፍ እስከ የት ነው ካልከኝ እኔ የምበረው የእግዚአብሔር ልጅ በአባቱ ቀኝ እስከተቀመጠበት መርበር ነው ይላል ሲሆን ሰቦር። እስከዚህ መብረር የቻለ ሰው እሱ ነው አይን ያለው ማለት ነው። ስለዚህ ተመልከቱ፣ ሁለቱ የሰማይ መከፈት ወደ ህሊና ሰማያዊት፣ ወደ ቅጥነተ ህሊና፣ በግዙፍ ህሊና ግዙፍ እውቀት ይታወቃል።
በረቂቅ ሕሊና ረቂቅ እውቀት ይታወቃል። እግዚአብሔር መንፈስ ነው። ለመንፈሳውያን ይገለጣል። ለመንፈሳዊ መንፈሱን በመንፈስ ካልሆነ መንፈስን በስጋ ማወቅ አይቻልም። እግዚአብሔር መንፈስ ነው። እግዚአብሔር ምንድን ነው? መንፈስ ነው። እግዚአብሔር መንፈስ ነው። መንፈስ ረቂቅ ነው ማለት ነው። እግዚአብሔር መንፈስ ከሆነ መንፈሱን መረዳት የሚቻለው በመንፈስ ነው። ስለዚህ መንፈስ የሆነ የእግዚአብሔር ነገር መንፈሳውያን ከሆኑ ብቻ ይገኛል። መንፈሳውያን ከሆኑ ብቻ። ስለዚህ ምንም አዋቂ ብንሆን መንፈሳውያን ሊያስተምሩ ግድ ልክ ነው። ለዚህ እኮ ነው ቅዱስ አትናቴዎስ መቅድመ ሁሉ አይን ከመትጽና በርትዕት ሃይማኖት፣ ወዳጅ ከሁሉ አስቀድመህ በርትዕት ሃይማኖት ትጸና ዘንድ ትጋ፣ ኢታብሪ ዘንተ ማበ ሥጋ ወደም፣ ሃይማኖትንም ከሥጋዊ ከደማዊ መምህር አትማር። ሃይማኖትን ከሥጋዊ ከደማዊ መምህር አትማር። እስመ ለሊሁ ይቤ እግዚእ ብፁዕ አንተ ስምዖን ወልደ ዮና እስመ ከሰተ ለከ ዘንተ ዘሥጋ ወደም አላ አቡየ ዘበሰማያት። ባለቤቱ ጴጥሮስን ያመሰገነው ሥጋና ደም አልገለጠልህም ብሎ ነውና የሰማይ አባት ይገልጦልሃል ብሎ ነውና ያመሰገነው። አንተም ልትመሰገን ከፈለክ ከሥጋዊ ከደማዊ ፈቃድ ውጣ። ከሥጋዊ ከደማዊ ፈቃድ ከሚገኝ እውቀት ውጣ። ወደ ሰማያዊ ሕሊና ውጣና ያን ጊዜ ምስጢረ መለኮትን ማወቅ ትችላለህ። በመለኮት ባህር መዋኘት ትችላለህ። ለዚህ ነው ቅዱስ ጳውሎስ መርከቤ ተሰብሮ 3 ቀን ሰዋኝ ብዬ ሰዋኝ አደረኩ ብለህ መርከቤ ተሰብሮ 3 ቀን ሰዋኝ ብዬ ሰዋኝ አደረኩ ማለት ነው። ድንቁርናዬ ጠፍቶልኝ ድንቁርናዬ ጠፍቶልኝ በምስጢረ ሥላሴ ሰዋኝ ኖርኩ። በምስጢረ ሥላሴ ሰዋኝ ኖርኩ ሥጋዬን ፈጽሜ ድቅቅ አድርጌ በራሴ ላይ ጠርቼ ጎስሜ አስገዝቼ በምስጢረ ሥላሴ በአንድነት በሦስትነት ሰዋኝ ኖርኩ ማለት ነው። ወደዚህ ሕሊና ማለት ለዚህ ነው። ተመልከቱ፣ ሰማያዊ ለሰማያውያን ይገለጣል። መንፈሱ ለመንፈሳውያን፣ ረቂቁ ለረቂቃን፣ በርቀቱ ለረቀቁ ሕሊናቸው ለረቀቀ፣ በክብሩ ለከበሩ፣ በብርሃኑ ለበሩ፣ በልዕልናው ከፍ ላሉ፣ በኃይሉ ለበረቱ፣ በፍጹምነቱ ፍጹማን ለሆኑ፣ በመዓዛው ለጣፈጡ ለእነዚህ የግድ መንፈሳዊ ምስጢር ይገለጣል። ለእነዚህ ካልሆነ በቀር ማንም ወደዚህ ምስጢር መምጣት አይቻለውም። መምጣትም ካልተቻለ ቢያንስ በእነዚህ በኩል መሄድ ነው ግዴታቸው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የሚያሳየኝ መጣ ያለው መላይ የሚያሳየኝ መጣ የሚያሳይ ያለው አሁን በዘሩት ሁሉም ማሳይ ይታወቃል። ይገርማል። ሁሉም አይይታ ሁሉም ማሳይ ይታወቃል። ማን አሳይ ይታወቃል? ሁሉም ሰው ታየ። ቅዱስ ጳውሎስ ይላል ሁሉም አይን ቢሆን በምን ሰማ ነበር? በምን ሰማ ነበር? እግዚአብሔር ያሳያችሁ፣ ክርስቶስ ያመጣችሁ። መስማት ብቻ ነው ችግሩ መሰላችሁ? መስማት ብቻ እኮ ነው። እግራችን ሁሉ አይን ቢሆን እኮ የጨርቃችን ጠርዝ ሁሉ እየጠረቆለ ቀኑን ሙሉ ስናለቅስ መዋላችን እኮ መስማት መስማት ችግሩ ብቻ ነው። እጅግ መከራ ዘመናችን ሁሉ እንዳለቀስ ለሚኖር ነበር። ደም እንደፈሰሰ ነው ነበር። ሁሉም አይን ከሆነ ችግሩ ነው። ዛሬ ሁሉም ሊቅ ነው። ሁሉም ሊቅ የተመሰገነው እንጂ ሁሉም ሊቅ ነው አይደል? በእውነት ማለት ነው። ሁሉም ሊቅ ከሆነበት ዘመን ይሰውረን እግዚአብሔር። አሜን ነው እንጂ አንድ አባት ይላሉ እንደው አሁን ሰማያት ጉባኤ እየጠሩ ነው የማውቃቸው። ከደብራቸው ይሄ ጸሎት ሲያሳርጉ ያቋቋም መምህር ናቸው። በመጽሐፉ በቂ እውቀት አላቸው እና ምን ይላሉ? ስራ ጠልተው በምክር ነው ይሰውረን ይላሉ። ሁልጊዜ ጸሎት ሲሰብኩ እና አሁንም ሁሉም ሊቅ ከሆነበት ዘመን ይሰውረን። አሜን ነው እና ሁላችሁም ሊቃቱ አትራቀቁ። እንራቀቃለን ስትሉ ትርቃላችሁ። የሰማችሁ ነው። የተራቀቁ እየመሰለው የራቀ በጣም ብዙ አሳይኝ ነው ጥሩ ነገር እኔ አሳያለሁ አለኝ። እንዲሁ ይገርማችኋል እኮ ቅዱስ ዮሐንስ ከሱራፌል ከኪሩቤል በላይ መጥቶ ለቅዱስ ዮሐንስ ራሱ መልአክ ናሳያለሁ ታዲያ የኛ መንገድ ያስፈልጋል። ያለ ግን ትኖራሉ እግዚአብሔር
እንዲሁ በእውነት የጅል እንኳን እንታየው ጅል ነው። ምን ይባላል? ድርሱ መላእክት አያስፈልጉኝም ወዘተርፈ አያስፈልገኝ። እንዲሁ ይገርማችኋል። ደግሞ በቅቼ ነቅቼ በዚህ ዘመን ሁሉም ሰው በቃ 3 ቀን ዳዊት ከመድገሙ ህልም አይቼ መቀመጫ እኮ ነው ያጣነው በእውነት ነው። ከዚያ በኋላ እንዴት እንደምትድን እኔ እነግርሃለሁ። አይደለስ ቅዱሳን ታፈቁ ምን እንዳደረጋችሁ እኔ ወንድሜ እኔ ለራሴ ነጭ ወተት እጠጣለሁ። እንዴት ቀይ ደም ሊሆን እንደቻለ አላውቅም። ይህ ሳላውቅ ስለማላውቀው እግዚአብሔር ልነግርህ አልችልም። ለምን ትጠይቀኛለህ? አምር ከመውለደ ወልደ ወየአምር ዘከመ ወለዶ እሱን ወንድ ልጅ አባት እንደሆነ ብቻ አውቃለሁ። ከዚህ የተረፈውን ግን አላውቅም። እንዴት እንደወደደ ግን ላውቅ አልችልም። እኔንም አላውቅም እንኳን እግዚአብሔር እኔንም ራሴን ማወቅ አልችልም። በቃው ነቃው። ቅዱስ ዮሐንስ በጣም የሚያስደንቀው ሲናገር ይላል ልጆቼ እኔ ይገርመኛል። የእውነት ልጆቼ ዛሬ እግዚአብሔር ነው፣ ነገ ምን እንደምንሆን አልታወቅም። እንደዚህ ያለ ማለት ዮሐንስ እስኪ ዮሐንስ በሉ ዛሬ የማነ ነገሳ ገና ምን እንደምንሆን አልታወቅም። ቅዱሳን እንኳን በሃይማኖታቸው እየፈሩ እየደነገጡ እንዳንገት ጸልዩ እያሉ ነው። እንዳንገት ጸልዩ። ታላቁ ቴዎዶጦስ ምን ብሏል? ጸልዩ በእንተ ድካምነ ከመ ያጽናዕነ እግዚአብሔር በረድኤተ ሃይማኖት በዐቢይ ኃይሉ። እግዚአብሔር በግሩም ቸርነቱ በታላቅ ቸርነቱ በቀናች ሃይማኖት እንዲያጸናን ስለ ድካማችን ጸልዩልን። ሁላችሁ በሉ ስለ ድካማችን ጸልዩልን። ምን በሉልን? ጸልዩልን። እንዲያውም እውቀት ካልተካተተልኝ አትበሉ። እግዚአብሔር ሰዎች ዋናው ልነግራቸው የፈለጉት እውቀት ካልተካተተልኝ መጽሐፍ ቅዱስ ካልገባኝ አትበሉ ብለን በጊዜው ይሆናል። መቁረብ እንዳለብህ ሰምተሃል፣ እሳት እንዳለብህ ሰምተሃል፣ ገነት እንዳለ ሰምተሃል፣ እግዚአብሔር እንዳለ ታውቃለህ። ጭርሽ የማይጠቅመው ሁሉ ዝም ብሎ መጠየቅ መቤታችን መሸቆረበች ምን ያገባል? ምን አገባህ? መቼ ተጠመቀች? ዝም የማይመለከተው ሁሉ ለመጀመሪያ ጊዜ ታቦት የተሸከመችው ማን ይባላል? የጅል ጥያቄ እኮ ነው ማለት የጅል ጥያቄ ምንም የማይጠቅም ረን የሌለው እውቀት እንደው እዚህ ግኖስቲካዊ ጠባይ ጨርሶ ነው የገባበት ነው። ሁሉን ማወቅ መስገብ እውነትን መጠየቅ እንጂ እውነትን መኖር ይፈልግ ስለ እውነት ይጠይቃል። እውነትን ግን አይፈልግም። ይደንቃል። ቅዱስ በኋላ ቅዱስ ስለሆነ ቅዱስ ስለሆነ ጲላጦስ ጌታ ምን አለ? እኔ አንተ የአይሁድ ንጉሥ ነህ አለ። ንጉሥ እንደሆንኩ አንተ ትላለህ። አንተ ትለኛለህ ማለት ነው። አንተ የምን ንጉሥ ታደርገኛለህ? የአይሁድ አንተ እንደሱ ምትል፣ እኔ ግን የዓለም ንጉሥ ነኝ፣ የምድርና የሰማይ ንጉሥ። አንተ እንደሱ ትለኛለህ ማለት እሱ አልገባውም። አንተ ትላለህ። ስለ እውነት ልመሰክር መጥቻለሁ። ከእውነት የሆኑ ድምጤን ይሰሙኛል አለ። ከእውነት የሆኑ ጲላጦስ እንዲህ አለ፣ ምን ትውቱ ጽድቅ እውነት ምንድን ነው? እውነት ምንድን ነው? ጥሩ ጥያቄ ማለት ነው። ጥሩ ጥያቄ እኮ እውነትን ጠየቀ። እውነት ምንድን ነው አለ። ጌታ ሳይመልስለት ወደ አይሁድ ወጣ። ዮሐንስ 19 የጠየቀው ጌታ ነው። እስኪመልስለት መቆየት ተነበረ። እውነት ምንድን ነው አለና የጌታ ማብራሪያ ሳይሰማ እየሮጠ ወደ አይሁድ ወጥቶ እኔ ምን በደል አላገኘሁበትም አለ። ስለ እውነት ሳያውቅ ለእውነት ጠበቃ መሆን ጀመረ። ምንም በደል አላገኘሁበትም አለ። አላገኘበትም። ይሄን ሰውዬ ካልገደልከው ይኮን ከአርቆ ለቄሳር። አሁን ብዙ ጊዜ እውነት ሳይገባችሁ የእውነት ጠበቃ የምትሆኑ ከሆነ ዓለም በእንጀራችሁ ትመጣባችኋለች። የዚያን ጊዜ መልሰህ የውሸት ባሪያ መሆን ትጀምራለህ ማለት ነው። ምን ይደረግ እንጀራ ላይ ትላለህ ማለት ነው። መጀመሪያ እውነት እንዲገባን ያስፈልጋል። ከዚያ ለእውነት መቆሚያ ይዘ ሳይገባው እውነት ምንድን ነው? እውነትማ እኔ ነኝ ነው። ይሄ ግራሴ የቄሳር ወዳጅ አይደለም ማለት ገብቶት ቢሆን ኖሮ ግን ተረድቶ ወጥቶ ቢሆን ኖሮ ግን የቄሳር ወዳጅ ባልሆንም ቄሳር የኔ ገዥ ቢሆን ክርስቶስ ግን የቄሳር ፈጣሪ ነው ማለት ይችላል። መታወቁ ይቀርለት ነበር። እውነትን ሳያውቃት ስለ እውነት በመጠየቅ ብቻ ዘመኑን አሳለፈ። ስለ እውነት ግን አልኖረም። ስለ እውነት መረጃ ከምትሰበስቡ እውነትን አንድ ቀን ቀምሳችሁ አትሞቱ ይችላል።
የመረጃ ኑሮ ነው። ዛሬ ተያዝሞ መረጃ መሰብሰብ የግቢ ጉባኤ ተማሪ እኔም እግዚአብሔር የተመሰገነ እናንተን አመስግኛችሁ ላይ አልመጣሁም አይደለም። እውነት አሰብ እሺ፣ እኔ ራሴ የእውነት የግቢ ጉባኤ ተማሪ ብዙ ኮርስ መሰብሰብ፣ ጥቅስ መሰብሰብ፣ ጋዜጠኛ ይመስል ጋዜጠኛም ጥሩ እኮ ነው መሰብሰብ። አሁን ጋዜጠኛ ሄድና ከሆነ ወረዳ ሄዶ ስንት ኩንታል ሲያመርት ስምንት ኩንታል ይላል። መስጊድ አንድ ቂጣ ቀምስ በቃ ይመጣና በሬዲዮ 8 ኩንታል ሊጥስ ስንዴ ከዚህ ወረዳ ተመረተ ብሎ ቁጭ አንድ ስንዴ ሳይቀምሰው አንድ ቆሎ አልቀምሰው ኑሮ እንዲያን ይሆንብኛል። መረጃ መሰጠቅ በጣም ማስቀመጥ። ሌላው ቀርቶ ደግሞ ማስታወሻ ስትስራው ታስቃላችሁ። ዘፍጥረት ምዕራፍ 5 ቁጥር 6 ምዕራፍ 5 ለምን እንደተጻፈ ሳታውቁ ቁጥር ብቻ ጽፋችሁ ቁጥሩ ናችሁ ቀራችሁ ደሆኑ እግዚአብሔር ይመስገን። ይቅር በሉ እግዚአብሔር ይቅር በሉ። ምክንያቱም እንድትሉ ነው እንደስብላችሁ ሌላ ሊሆን ይችላል በእውነቱ። ስለዚህ የእግዚአብሔር ቤተሰቦች የሚጠበቅብን እውነትን እንድናውቅ እውነትን እየቀመስን ነው። ለዚያ እውነት የሚያሳዩትን ሰዎች ማያወቅ ሰው የውሸት ሊኖር ይችላል፣ የእውነት ግን ይሞታል። የውሸት ሞት የለም። የእውነት ኑሮ ሊኖር ይችላል፣ የውሸት ኑሮ ሊኖር ይችላል። ዛሬ ሞት ግን ይሆናል። የእውነት የምትሞት ከሆነ የእውነት መኖር አለ። ለዚያም የሚያሳዩት መላካዊ ጠባይ ያላቸው ናቸው። ዓለሙን እንደው በምንም አላወቅነውም፣ በእውነቱ በምንም ያላወቅነው እግዚአብሔር የፈጠራቸው ፍጥረታት ምን እንደሆነ አንዱን እንኳን ብናውቀው እንደነግጣለን። በእውነቱ ብሄሞትን ብናይ ወይ የዋሳንን ብናይ ደግጠን ሞታለን። እናንተ በቃ የመግነጢሳዊ ኑሮ ምናምን ያላችሁ የምትሰብሩት ብዙ ስለሆነ አንግባባም። እግዚአብሔር የተመሰገነ ይሁን። አሁን ብሄሞትና ሌዋታን የሚባሉ ሁለት እንስሶች የብሄሞት ምግቧ በቀን 1000 ዝሆን ነው ብላችሁ ትላለች። ይሄ ዝም ብሎ አፈታሪክ ነው ስለምትሉኝ በቃ አልነግራችሁም። አሁን ሳትብሎ የሚገርማችሁ ምንድን ነው ያሉ እንዲህ ምንም የምናውቀው ነገር የለም። እንኳን ስለ ሰራዊተ መላእክት እንኳን ስለ ሰማዩ በምድሩ አንድ የምናውቀው ነገር የለም። ያን የሚያሳዩን እስኪ አሳየን ወሉላችሁ በቃ እሱን የሚያሳየን መልአክ ይሰጠን እግዚአብሔር አረየኒ ፍኖተከ ማለት እሱ ነው። ምርሃኒ ቢሆን ፍኖተከ ተባቲ አህጉር ቅዱስ ዳዊት አቤቱ የሚሄድባት መንገድ ምራኝ። ዳዊት ምራኝ ካለ እኛ ምን ልንል እንችላለን? ይህ የሚያሳዩ ንስሐ አባት ምን ጊዜ መቼም አዋቂ ብትሆኑ ያለ ንስሐ አባት ምክር ግን አትኖሩ። ያለ ንስሐ አባት ነው። በጣም ግዙፉን መርከብ ትንሽ መልህቅ ትመራዋለች። ትንሽ ብረት መልህቅ ምን ከመርከብ የሚያስገኝ አውቶቡስ ታውቃላችሁ? አውቶቡስን የሚመራበት እንደዚህ መሪ የሚባለው ዝም ብሎ አንድ የእናቶቻችን ሰፌድ የሚያክል ነገር ነው። በሱ እያሽከረከረ ይዞት ይሄዳል። ማነሷን አንዴ ዞሮ አውቶቡስ ታንቀሳቅሳለች። ካህን ይናቅም አይናቅም፣ ሊቅም ይሁን ይወቅም አይወቅም፣ የእኛ መልህቅ ግን እሱ ነው። ከኋላ ያለው እንደዚህ ብሎ ግዙፍ ብረት የሚመጣው መሪ የሚመሩንን እናልጅ የሚመሩንን እንመራ። ዓለም ብዙ ጊዜ ምን አለ? የሚመሯትን ልምራችሁ አለቻቸው። የምትመራቸውን ምሩኝ አለቻቸው። የሚመሯትን ምን አለች አልኳችሁ? ገሩት አቤት። አሁን ለምሳሌ መጽሐፍ ቅዱስ ምን ይለን ይገባል? ምን ይለን ይገባል? አሁን በቅርቡ ምን አሉ? አንድ ሰው በዛ የነገረ ውጭ ሀገር የሚኖር እና ምን አለ? ሴቶች ክህነት እንቀበልናል አሉ። አውሮፓ ውስጥ ነው። አይ አይቻልም። እንዴት? መጽሐፍ ቅዱስ ይከለክላል። አይደለም። እንዴት? ምክንያቱም መጽሐፍ ቅዱስ በጊዜው በነበረው ትራዲሽን የተጻፈ፣ በጊዜው በነበረው ትራዲሽን የበላይ የነበሩ ወንዶች ናቸው። አሁን እንግዲህ ተሰልጥኖ ሲሰለጥን መሳይጠኑ ነው። እንግዲህ ተመልከቱ። መጽሐፍ ቅዱስ በትራዲሽን የተጻፈ በእግዚአብሔር መንፈስ ነው። ይኸውላችሁ እንግዲህ እዚህ ላይ ነው የሚጀምረው ችግሩ ማለት ነው። የሚመራንን መሪው ነህ እንለዋለን። ልንመራው የሚገባንን ደግሞ ምን ብለን ነው? ምራን። ዲያብሎስ እኮ እኛ ሊቀጠቅጠው ሲገባል። አሁን ዛሬ ሰይጣን እየተመለከ ነው።
አሁን ክብረ በዓል እየተከበረልን ነው። በዓለም አቀፍ ደረጃ ባለፈው ጥቅምት ላይ 10 ቀን የሰይጣን ክብረ በዓል ነበር። በደንብ እየተከበረልን ማለት ነው። ሰልፍ ተወጥቶ በደንብ ተደርጎ ሰው ጥርስ አስገጥሞ እንደዚህ ያለ ጥርስ አስገጥሞ ሞር እያለ ነው። ይኸው ስዕለ ማርያምን ያስጠላ ሰይጣን ለራሱ ስዕል ማስገድ ጀመረ። ወደዚህ የሚከለው መመራት ሲያቅተን እንሽላሊት ከሁሉም ይልቅ የባሰች ናት፣ ግን በቤተ መንግስት ትኖራለች ይላል ሰሎሞን። እንሽላሊት የተባለ ቄስ ነው ታውቃለች። አሁን የቤተ መንግስት ቢሆን ዘይት ስራ ያስገባኛል ማን ያስገባኛል ጆሮዬ እያለ ነው። ፌደራል እንትኑ ዘበኛው ያስቀጥሞ ጋር የሚባለው ምን ብዙ ነገር አለ። አልችልም። እንሽላሊት ዘበኛ አለበት። ፌደራል ይመታታለች። በደንብ የቤተ መንግስቱ በእንደፈለገች መንሸራሸር ይችላል። ምን ማለት ነው? እንሽላሊት ከፍጥረት የተላቀች ናት፣ ግን በቤተ መንግስቱ ላለች ማለት ቄስ ሲያዩዋት ከሰው ታንሳለች። ቄስ ሲያዩዋት ከሰው ታንሳለች። በልታ የጠገበች ለብሳ ማረባት አይደለችም፣ ግን በቤተ መንግስት ትኖራለች ማለት ነው። ወደደም ጠላም ንጉሥ ቢሆን እግዚአብሔር ይፍታ ካላለች አይደለም። ሊቅም ቢሆን ዝነኛ ቢሆን አዋቂ ቢሆን ሳይንቲስት ቢሆን ቄስ ይፍታ ካላለችው እንደ እንሽላሊት ቢንቃል እሷ ካልፈታችው አይደለም ሲል ነው ሰሎሞን። እንሽላሊት ከእሳት ትደግማለች፣ በቤተ መንግስት ትኖራለች ብሎ የተናገረው በዚህ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችሁ ጋር ይሁን። ስለዚህ በዚህ መሰረት ናሳያለሁ ያለ መልአኩ ሰው የግድ እስቲ እግራችሁ ትላችሁ አያችሁ፣ እግራችሁ እጣታችሁ የዞረው ወደ ፊት ነው ወደ ኋላ? አቤት መልሱ ብላችሁ ጥያቄን አትናቁት ነው ማለት ቀላል ነገር ወደ ፊት ማለት ነው። ተረከዝ ወሬ ነው ወደ ኋላ ነው። ለምን ነው እንደዚህ ነው? እናንተ እንግዲህ ዶክተር ናችሁ። እስቲ ንገሩ። እግር ወደፊት እጣት ወደፊት ተረከዝ ወደ ኋላ ይዞር ለምን አታውቁትም? ተመስገን እናንተ ማታውቁት አንድ እውቀት አገኘ። ተረከዝ ከኋላ የሆነው እኛን የሚከተለን እንዳለ ያስረዳል። ይሰማችሁ ነው? እኛን ምንም ይለናል የሚከተለናል። እግራችን ወደፊት ደግሞ የዞረው የምንከተለው እንዳለ ያስረዳል። ሰው እንደዚህ ነው የሚኖረው። ሰው የሚከተለውና የሚያስከትለው ከሌለ እየኖረ አይደለም። በዚህ መሰረት ነው እኛ የምንኖረው ላለፉት ነው፣ ለሚመጡት ነው። ያለፉት የኖሩት ደግሞ ለማን ነው? ንገሩኝ እንጂ ለእኛ። ለዚህ ነው ጌታ መስጠት እያይመርክር ሰይ ፀሐይ አንቺ ውስጥ ተሰኮና ሆም ለመሬት ወዳጄ አንቺ ካልገባሽ እህቴ ሙሽራ አንቺ ካልገባሽ ራስሽ ካልገባሽ የመንጋዎችን ሰኮና ተከትለሽ ይችላል ማለት ነው። ምዕራፍ አንድ የመንጋዎችን ሰኮና ተከትለሽ እስኪ ሰኮና በሉ። ትንቢተ ነቢያትን ስብከተ ሐዋርያትን ትርጓሜ ሊቃውንትን ተከትለሽ ውጭ ራስሽ ካልገባሽ ነፍስ ሆይ የምትከተላቸው ትኑርሽ። ከቅዱሳን አባቶቻችን ክርስትና ልክ እንደ ጠባቂ መልአክ አንዳንድ የጽድቅ አበጋዝ ሊኖረን ይገባል። አንድ የምናነበው ገድል ሊኖረን ይገባል። አንድ ቅዱስ ለምሳሌ የቅዱስ ዮሐንስ አፈወርቅ ትልቁ አበጋዙ ቅዱስ ጳውሎስ ነበር። ቅዱስ ጳውሎስ ሲተረጉም ዕብራውያን ሲተረጉም ቅዱስ ዮሐንስ አፈወርቅ ተቀበሉ ጥሩ ሁለት ጥቅም አገኛችሁ። አንደኛ አከበራችሁ፣ ሁለተኛ እናንተ ተነቃቃችሁ ማለት ነው። ቤተክርስቲያን እኮ እንደዚህ ናት። ሁለት ጥቅም ነው ጊዜ የምትሰራው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ተመልከቱ፣ ይህ የሚያሳይ ሰኮና የሐዋርያትን የሊቃውንትን የትርጓሜ ሊቃውንትን ስብከተ ሐዋርያትን ትንቢተ ነቢያትን ተከትለሽ ውጭ ከእኔ ትደርሻለሽ ብሎ ነው ያስቀምጠው። ስለዚህ የሚያሳዩን እርዜ ወአነ አርእየከ ዘሃለወ ይኩን ይሆን ዘንድ ያለውን እኔ ስለማሳይ ወደዚህ ውጣ ብሎ የሚያሳይ መልአክ የተባለው ካህን መላእክትን መስለው በምድር የሚኖር ሁሉ መልአክ ተብለው ይጠራል። ሁለተኛ ከዚህ ከወጣ በኋላ ስለዚህ
አይምሮ እግዚአብሔርን ልታውቅ ከፈለግ ነገራት እግዚአብሔርን ልታውቅ ከፈለግ ይላል ከስጋና ከደም ተለይ፣ የምትኖርበትን ዓለም እርሳው። አባ እንጦንስን አንዱ ሄዶ አባቴ አቤት እንደው መመንኮሱ መንኩሻለሁ ግን ሰይጣን አላስቀምጠኛለ በህልሜ እየታገለኝ አለ ነው እንዴ? አዎ ሂድና በሬ አርደህ ቆዳውን ለብሰህ ከቆዳው ላይ ስጋ አንጠልጥለህ ቆዳውን ለብሰህ በመንደር መሃል ና አሉ። የሰውዬ በሬውን አርዶ ስጋውን በመርፌ ቁድ ከቆዳው ላይ በደንብ አርጎ ሰክቶ ለብሶ ሲመጣ አንዱ ውሻ ይመጣና ላፍ ስጋውን በልተው ጨርሰው እሱም በሉት። ተቆጥቶ መጥቶ እንዴት እኔ በህልሜ ሰይጣን አላስቀምጠኛለ ብለው በውሻ መሀልና ትልዩኛል። ምን አረኮት? ሰውን አባት ነው አላቸው። ስጋውን አንጠልጥለህ ባትመጣ የሁሉ ነገር አይበላም ነበር። ስጋውን አንጠልጥለህ ባትመጣ የሁሉ ውሻ አይበላም ነበር። ይህ ማለት ምስጢረ መለኮት ማወቅ ከፈለግ ስጋዊ ደማዊ በምንም ታምር ለወደፊት የምትይዙት ስጋዊ ደማዊ ሰው ኃይላተ እግዚአብሔርን ሊረዳ በፍጹም አይችልም። እነሱም እንኳን ነው ቅዱሳን እግዚአብሔርን አውቀው ሲጨርሱ ምን ይሆናል? የማያውቀው የእውቀት መጨረሻው እግዚአብሔርን አለማወቅ። ለዚህ ነው ቅዱስ ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ንሕብ ኩሎ አእምሮ ለካህሌ ሁሉ እግዚአብሔር፣ ሁሉን ለሚችል እግዚአብሔር የእውቀት ቦታ ተወለደ። የእውቀት ቦታ ተወለደ ነው ለእግዚአብሔር ድርሻ ልስጠው። ሁሉን እኔ ካላወቁት አንበል። ስለዚህ ነው እሱን የሚያሳየው ዮሐንስን የሚያሳይ የመጣ ከዚህም በኋላ ምናላ ከዚህ መንበር ይላል በመንበር ላይ በሰማይ የቆመ አንድ መንበር አየሁ ይላል። በሰማይ የቆመ አንድ መንበር አየሁ ይላል ዮሐንስ። ይህ መንበር የሚለው ምንድነው? የክርስቶስን ስጋ በሰማይ የቆመ ሰማይ ማለት ልዑል ማለት ነው። እስመ ራማ ብሂል ልዑል መካን ውእቱ ይላል ቅዱስ ቄርሎስ። ራማ ማለት ከፍ ያለ ቦታ ማለት ነው ይላል ማቴዎስ ወንጌል ምዕራፍ 2 ሲተረጉም በግዕዝ ትርጓሜው ላይ ራማ ማለት ሰማይ ማለት ነው። ሰማይም ማለት እግዚአብሔር ነው። ወደዚሁ በእውነት አንድ ሰው ሲመጣ ፊታችሁ ስትዞሩ መቼ ትምህርቱ እንደሚጨርሰው እግዚአብሔር ነው። ራማ እስኪሁላችሁ ራማ በሉ። ራማ ማለት ነው አሰሙም ነበር። ሰማይ በሉ። ሰማይ ማለት እግዚአብሔር ነው። ስለዚህ ሰማይ ማለት እግዚአብሔር። በሰማይ የቆመ መንበር አየሁ። ሁላችሁ በሉ። በሰማይ የቆመ በሉ። ምን አየሁ? መንበር አየሁ። ተመልከቱ። በሰማይ የቆመ ሰማይ ማለት እግዚአብሔር ነው። በሰማይ የቆመ ማለት በጌትነት የተከናወነ በጌትነት ስሉጥ የሆነ ኃይል የሆነ ቃል አብ ድሮ መንበር ነበር። በሰማይ የቆመ መንበር ድሮ መንበር ነበር። ለምን? ማኅደረ እግዚአብሔር ገብረ እግዚአብሔር ነበር። ለእግዚአብሔር ይገዛ፣ ለእግዚአብሔር ይንበረከክ። ለእግዚአብሔር የነበረው ስጋ ድሮ መንበር የነበረው ስጋ በሰማይ ቆሞ አየሁት ማለት ከቃል ጋር ተዋህዶ ኩነተ መለኮትን ከዊን አድርጎ በተዋህዶ ከብሮ ወአን አልቦ መኑሂድ የተሳተፎ በፈቅረ ስጋሁ ለሊሁ አንገሶ ለስጋሁ ወረሰዮ አሐደ ምስሌሁ። ስጋውን ራሱ አነገሰ፣ ከራሱ ጋርም አንድ ባህሪ አደረገ። ስጋውን ራሱ አከበረ፣ ከራሱ ጋር አንድ ክብር አደረገ። ስለዚህ መንበርን በሰማይ ቆሞ አየሁት ማለት የክርስቶስን ስጋ በጌትነት አየሁት ማለት። እስኪ በጌትነት አየሁት በሉ። በምን አየሁት አለ? በጌትነት። ስለዚህ በቀኝ ቆሞ አየሁት። ቆሞ ማለት በፈራጅነቱ በኃይል እግዚአብሔር ቆመ ሲባል ማለት ነው። እግዚአብሔር ቆመ ውስጥ ማይበራ ማለት እግዚአብሔር ቆመ ሲባል ማለት ነው። እግዚአብሔር መቀመጥ መነሳት እግዚአብሔር ቆመ ማለት ፈረደ፣ ተፋረደ፣ ፈረደ፣ ኮነነ፣ ገዛ፣ ኃይሉን ገለጠ ማለት ነው። እግዚአብሔር ቆመ ማለት ልክ እንደዚህ ሁሉ ተመልከቱ። መንበርን በሰማይ ቆሞ አየሁት። ድሮ የእግዚአብሔር ተገዥ የነበረውን ስጋ አሁን በጌትነት ያለመገዛት አልቦ ውስተ ቅድስት ሥላሴ ግብርናት ወይ ተቀንዮ ይላል ቅዱስ ሳዊሮስ ዘአንጾኪያ። በቅድስት ሥላሴ ተገዥና ገዥ፣ ከባሪና አክባሪ፣ ክብር አንዱ አክባሪ፣ አንዱ ከባሪ፣ አንዱ ክብር፣ አንዱ ተገዥ፣ አንዱ ገዥ፣ አንዱ አስገዥ፣ አንዱ ተላላኪ፣ አንዱ መልእክተኛ፣ አንዱ ላኪ የለም።
አንዲት ክብር፣ አቲ ክብር፣ አቲ ጽን፣ አቲ ብርሃን፣ አቲ መንግስት ብሎ ይናገራል ቅዱስ አግናጤዎስ። አንድ መንግስት፣ አንድ ስልጣን። በዚህ አየሁት። ይህን ያመነች ቤተክርስቲያን ትባላለች። በዚህ የማትኖር ቤተክርስቲያን ግን ዲቃላ ናት፣ በረት ነው። ይቺ ቅድስት ቤተክርስቲያን የምትከብረው በክብሩ ክብር፣ በቅድስናው ቅድስት ንጽሕት የሆነች በደመ መስቀሉ አተባ ወበማይ ዘውእዘ እምገቦሁ ይላል ቅዱስ ያሬድ። በመስቀሉ ባረካት፣ ቀደሳት፣ አጸናት። ከጎኑ በፈሰሰው ደምና ውሃ አንጽፎ አክብሮ አኖራት። ስለ ቅድስናው ቅድስት፣ ስለ ክብሩ ክብር፣ ስለ ንጽሕናው ንጽሕት፣ ስለ መድኃኒትነቱ መድኃኒት ፈዋሽ፣ ስለ ኃይሉ ኃይልን የተመላች ቤተክርስቲያን የሆነችው ለዚህ ነው። መንበር በሰማይ ቆሞ አየሁት፣ ሥጋ በጌትነት ሆኖ አየሁት። እኛ የምናየው በዮሐንስ አይን ነው። እስኪ በሉ እኛ የምናየው በማን አይን ነው? ምክንያቱም ዳዊት ብሎታል፣ በብርሃንከ ንራይ ብርሃን። እስኪ በሉ በብርሃን በሉ ብርሃንን እናያለን። በብርሃን እናያለን። ለምሳሌ በዓይናችን ብርሃን ፀሐይ እናያለን። ወይም ያ ከፀሐይ ብርሃን ተከፍሎ ከዓይን ብሌን ጋር ሲጓዝ ፀሐይ ማየት ይቻላል። ብሪት በሆነች እናትህ ብሩህ አንተን እናያለን። በብርሃን እናያለን። በብሩሃን ሐዋርያት ብሩህ አንተን እናውቃለን። ስለዚህ በእነሱ ነው የምናየው። እንግዲያስ በዮሐንስ አይን ማየት የሚፈልግ ሁሉ ዮሐንስ ሥጋን አምላክ ሆኖ ነው ያየውና ሥጋንና መለኮቱ ነይነሰ ኢነፈልጦ ለአሐዱ ክርስቶስ ሀበ ክልኤቱ ህላዌያት እንዳለ ቅዱስ ቄርሎስ አንድ ክርስቶስን ሁለት አድርገን አናምንም እንዳለ ክርስቶስን በሁለት አካላት ሳይከፍሉ የሚያምን ሁሉ ይህን መንበር ያዩ ናቸው። እስኪ ወደዚህ ውጣ በሉ፣ ወደዚህ ልልና ውጣ፣ ወደዚህ ውላን ሃይማኖት ውጣ ማለት። ከዚያ ቀጥሎ ምንድን ነው የሚለው? ከዚህ መብረቅም ይላል ከዚህ መንበር መብረቅ ወይም ሁከት ነጎድጓድ ወጣ ይላል። መብረቅ የተባለ ራሱ ኢየሱስ ክርስቶስ ነው። ይሙት ደመናና ርጡብ ደመና፣ ደረቅ ደመናና ርጡብ ደመና ተዋህዶ ምን ይፈጠራል? መብረቅ ይፈጠራል። ደረቁ ደመና ሊቀዳ ሲወርድ፣ እርጥቡ ደመና ቀርቶ ሲወጣ፣ ሁለቱ ሲጋጩ መብረቅ ይፈጠራል። ዘዩ መብረቅ ለጊዜ ሰናም ዘያወጣው ነፋሳት እንደዛገዱ ያደግ ደመና ተባጥና ተብሎ ከምድር ዳርቻ ማለት ከውቅያኖስ ደመናትን ያወጣል። መገብተ ደመናት ደመናውን ይዘው ይሄዳሉ። መገብተ ነፋሳት ነፋስ ይዘው ይሄዳሉ። መገብተ ማያት ውሃ ይቀዳሉ። ያንን ይዘው ያደርጋሉ። ሁለቱ ሲጋጩ መብረቅ ይፈጠራል። ይህ መብረቅ ራሱ ኢየሱስ ክርስቶስ ነው። እርጥብ ደመና የተባለችው እሷ ናት። ዘባማን ደመናን ታሰራ ይችላል ማየትና ብሏታል። ማየት ክርስቶስን ያዘች። ደረቅ ደመና የተባለች እሷ ናት። ራቁ ደመና ይላታል ነቅሽ። ታዲያ ሁለቱ ሲጋጩ መብረቅ ይፈጠራል። እርጥብ ደመና ከተባለች ደረቅ ደመና እርጥብ ደመና መባሏ ዘራውራዙ ደረቅ ደመና የተባለችው ዘራውራዙ የለባትም። ከሁለቱ መብረቅ ተፈጠረ። ከቤተ መንግስትና ከቤተ ክህነት ከተገኘች ከድንግል ማርያም መብረቅ ኢየሱስ ክርስቶስ ተፈጠረ። ዳዊት ይሄን ተወለደ ማለት ነው። ከወጡ ስራት ተፈጠረ አይደለም፣ ተወለደ። ዳዊት ይሄን አስቀድሞ አብርን መባረክቲከ ወሁኮም ወዝሮም ብሎ ተናግሯል። መብረቅህን ብልጭ አድርግና ዝራቸው በትናቸው ብሏል። መብረቅህን ማለት መለኮትህን በስጋ ግለጥና አጋንንትን አዝራቸው በትናቸው አጭደህ አቃጥለህ ጣላቸው ማለት ነው። መብረቅ መድኃኒታችን ኢየሱስ ክርስቶስ በስጋ ማርያም ተገልጾ አጋንንትን አጭዶ ጥሏቸዋል። ይህን ያደረገ እግዚአብሔር ክብር ምስጋና ይግባው። ከዚህ መንበር ከክርስቶስ ስጋዌ ቃል ስጋ ሆነ ሲወጣ አየው። ነጎድጓድ የተባለ ይላል አባቶቻችን ሊቃውንት አይናማዎቹ እና ወለንድሪያ ሲተረጉሙ ነጎድጓድ የተባለ ኃይለ ቃል ነው። መብረቅ የተባለ ትርጓሜ ነው ብለው ይተረጉማል። ይህ ሁሉ ሲገኝ አየው። ጉባኤ ነቢያት፣ ጉባኤ ሐዋርያት፣ ጉባኤ መላእክት፣ ጉባኤ ቅዱሳን ሁሉ መብረቅ ይባላል። አጋንንትንና መናፍቃንን እውር ያደርጋቸዋል። ለንጹሐን ግን በርቶ ይታያቸዋል። ስለዚህ ይህ መብረቅ ሲወጣ አየው። ስብከተ ሐዋርያት እንግዲህ ተደርጎ የማያውቅ መብረቅ ሲወጣ አየሁት ማለት ስብከተ ሐዋርያት ሲደረግ አየሁት። አጋንንት የሚያስደነግጣቸው በዚህ ጸዳል ብዙዎች ይበሩበታል። ታዲያ ተመልከቱ። ይህን ካለ በኋላ በዚህ መንበር ዙሪያ በዚህ ላይ የተቀመጠው ኢያሰጲድና ሰርዲኖን ይመስላል። ሰርዲኖን ነጭ ነው።
ጸጉሩ የሸበተ መስሎ እንዳየው አድርጎ ይተረጉማል ዮሐንስ። ሰርዲኖን ነጭ ነው ብሎ የማዋይድ ነው ማለት ነው። ቀዳማዊ ጌታን አየሁት። ክርስቶስ የ30 ዓመት ጎልማሳ ሆኖ ቢገለጥም የ30 ዓመት ሰው ሆኖ ቢገለጥም ቀዳማዊ ነው። እርሱ ቀዳማዊ ነው፣ እርሱ ዳህራዊ ነው። እንዲሆኑ አየሁት። ቀዳማዊነቱን ተረዳው። ጊዜ መናፍቃንና ምድራውያን ሰዎች የሰይጣን ዓይን አላቸው። ቅዱሳን እና ዮሐንስ አፈወርቅ ሲተረጉሙ ሰይጣን ብዙ ጊዜ ይላል የክርስቶስን ህብስትነቱን ያያል እንጂ አለትነቱን አያይም ይላል። በህብስትነቱ ሲፈተት ሲያይ ውጠዋለሁ ብሎ ቀረብ ሲል በአለትነቱ ቀጠቀጠው ይላል። ስለዚህ ተመልከቱ፣ መናፍቃን የክርስቶስ ዳህራዊነቱ እንጂ ቀዳማዊነቱ አይታያቸውም። ትህትናው እንጂ ልዕልናው አይታያቸውም። ማዋረዱ ይታያቸዋል እንጂ ክብሩ አይታያቸውም። ይህንን ማየት የሚችል ዓይን ወደዚህ ውጣ፣ ወደ እነዚህ ዓይን ውጣ ማለት ነው። በዚህ ዙሪያ በዚህ ላይ የተቀመጠው ሰርዲኖን ይመስላል ማለት ቀዳማዊ ነው። ኢያሰጲድ ይመስላል ንጹሐ ባህሪ አምላክ ነው። ፍጹም ጽሩይ ባህሪው ነውር የሌለበት በአንደበቱ ሐሰተ ሰውነት ክፋት የሌለበት ንጹሕ መብረቀ ስብሐት የሆነ መብረቀ መለኮት የሆነ ፍጹም አምላክ አንደኛ ጌትነቱን፣ ሁለተኛ ቀዳማዊነቱን፣ ሶስተኛ ንጹሕ ሰብዕናውን ሁሉ የክርስቶስን ተዋሕዶን የሚገልጥ ነው። ሰርዲኖን ናይል አይየው ነው። በዙሪያው የከበሩ 24ቱ ካህናት ደግሞ ነጭ ነበሩ። ነጭ ልብስ ለብሰዋል፣ መረግድ ይመስላሉ ይላል። ይህ ደግሞ ጽሬተ ሃይማኖት፣ ጽሬተ ምግባር፣ ጽሬተ ሕሊና፣ ጽሬተ ማህሌት ምስጋናው ጽሬት ሊኖር ይገባል። የጠራ ከዘረኝነት ከነው ከስጋዊነት የጠራ የነጻ ከመላእክት የተቀዳ ሆነ አለበት። ዘፈን ያልተቀላቀለበት ዳንኪራ የሌለው ጽሩይ የሆነ በዙሪያው ወለለ አውዱ ለውጡ መንበር ተመልከቱ። በዚህ መንበር የከበቡት ሁሉ በዚህ መንበር ዙሪያ ያሉት ሁሉ መረግድ የመሰለ ልብስ ለብሰዋል ማለት የጠራ ሃይማኖት እስኪበሉላችሁ የጠራ ማህሌት፣ የጠራ ስነ ምግባር፣ የጠራ ስርዓት። ስለዚህ ወደዚህ ውጣ፣ እስኪ ወደዚህ ውጣ በሉ። ወደ ስርዓተ ማህሌት ምን በል ውጣ። ዓለም እያዘቀተችን ያለ ወደ ዳንኪራ ወደ ዲያብሎስ ኑሮ ስለሆነ ወደዚህ ወደ መላእክት ኑሮ ውጣ። በመጨረሻ ምንድን ነው የሚለው? ከዚህ መንበር ዙሪያ 4 እንስሳዎችን አየሁ። 4 ጀሮም ምን ይላል? ቅዱስ ጀሮም ይባላል። በእኛ በግዕዙ ግን ሄሮኒመስ ይባላል። በእንግሊዝኛው ጀሮም ነው የሚሉት። በእኛ ግን ቅዱስ ሄሮኒመስ ማለት ነው። ቅዱስ ሄሮኒመስ ምን ይላል? እግዚአብሔር ይላል አይተኛም። ይተኛል ያንቀላፋል። ናሁ ይደቅስ ወይ ለቁም ዘያቀው እስራኤል የሚጠብቅ ናይ ንገሩኝ እንጂ ካልተኛ ለምንድን ነው ደግሞ አንዳንድ ሰው ታዲያ እግዚአብሔር የሚተኛ ይመስል እሱማ እግዚአብሔር ይጠብቃል፣ ግን አንዳንድ መጠባበቂያ ካላስገኝ ነው ጥሩ አይደለም። ሃይማኖት እንግዲህ ይህም ሃይማኖት ይባላል፣ እንግዲህ ይህም እምነት አለው ይባላል። ጽሬት ሊኖረን ይገባል። ታዲያ ተመልከቱ፣ ታዲያ እግዚአብሔር የማይተኛ ሲሆን ይላል የማይተኛው ሊቀሰቅሱት ከስሩ ኪሩቤልን አስቀመጠ ይላል። የማይተኛውን ሊቀሰቅሱት ማለት ነው። የማይረሳው ማር ተዘከር ኢትርሳነ ተዘኪረከ ዘትካት ያለፈውን አስታውሰህ አትርሳን፣ አትፍረድብን። ማር ካህን ዘፈጠርከ የፈጠርክነውን ማር እያለ ይረሳን ይመስል አትርሳን ይሉታል። አይሰጥ ይመስል ስጥ ይሉታል። ጨካኝ ይመስል ማር ይሉታል። እንደዚያ ስለሆነ ሳይሆን ስርዓተ ፍጥረት ስለሆነ ልጅ ምን ኮልታፋ ቢሆን የልጅ ንግግር በአባቱ ዘንድ እንደሚወደድ እግዚአብሔር ምንም የማይፈልግ ሲሆን የመላእክት ምስጋና በእሱ የተወደደ ስለሆነ መሐሎም ጊዜው ተሳሎም እንዲሉት ማለዳም ማታም እንዲቀሰቅሱት እሱ ራሱ ፈቅዷልና ከመንበሩ ስራ ከስሩ አስቀምጣቸው ይላል። እሱ ተሸከማቸው እንጂ እነሱ የሚሸከሙት አይደል። እስኪ አንድ ጥያቄ፣ ጫማችሁ እናንተ ነው ጫማችሁ የሚሸከማችሁ? ጫማችሁን እናንተ ነው የምትሸከሙት? እሱ ነው የሚሸከማችሁ? እናንተ የምትሸከሙት አይደል? አይ በጣም ጎበዞች ናቸው አለ። እውነት ነው። ጫማውን እኛ የሚሸከመው እሱ አይደል። እሱ ቢሸከመን ኑሮ እሱ ነበር የሚወስደን ማለት ነው። የምናነሳው እኛ አይደለን። ተሸካሚ ማለት እኛ ነን፣ ጫማው አይደለም። ኪሩቤልን እንደ ሰው ጫማ ናቸው። እግዚአብሔር
ለእግዚአብሔር ኪሩቤል እንዲያማ ኪሩቤል ተሸክሞት አይደለም። ተጽዕነ ላይ ኪሩቤል ወሰረረ በኪሩቤል ላይ ተጫነ። ግን ተጫነ ስለ ጊዜ እንደ ሸክም ከኪሩቤል ላይ የሚሆን አይምሰል። ወሰረረ ከነሱም የመጠቀ ነው፣ ከነሱም የራቀ ምጡቅ ነው። ለዚህ ነው ኤጲፋንዮስ ልዑል ውእቱ ዘይረክብዎ አስርት ቀላይ ውእቱ ዘይጸብትዎ አሳት ብሎ የሚነገረው። አሳ ሊዋኘው የማይችለው ባህር ነው። ንስር በሮ የማይደርስበት ሰማይ ነው። ንስር በሮ ማለት ኪሩቤል ራሱ አብረውት እየኖሩት የማያውቁት ምጡቅ አምላክ ነው። አሳ የተባለ የሰው ልጅ ነው። የሰው ልጅ ዋኝቶ የማይደርስበት ጥልቅ ነው ማለት ነው። እንዲህ የመጠቀውን አምላክ ግን ከቸርነቱ ብዛት የተነሳ በዘፈቀደ ለእኛ ለመገለጥ በኪሩቤል ላይ ይገለጣል። ጨርሻለሁ። በመጨረሻ እነዚህ እንስሳዎችም እያንዳንዱ ለመተርጎም ጊዜ አይበቃም። ዓይንን የተመሉ ነበሩ ይላል። እችን ነግሬያችሁ ትምህርት የጥቋቸው እስኪ ዓይንን የተመሉ ነው። ምን ያህል ስንት ዓይን አላችሁ እናንተ? ስንት? ሁለት ነው ያላችሁ። እርግጠኛ ናቸው? በጣም ጥሩ ነው። እሺ ሁለት ዓይን አላችሁ። ቅዱሳን ሳሆን ወብነ ክልኤቱ አዕይንት ዘውስጥ ህየንተ ክልኤቱ አዕይንት ዘአፋይ። በውጭ ሁለት ዓይን እንዳለን በውስጥ ሁለት ዓይን አለን። እሱ ትሕትናው ነው እንደዚህ ያለ እንጂ ቅዱስ ዮሐንስ ወልደ ነጎድጓድ ምንድን ነው ያለው? ዓይንን የተመሉ ናቸው። አሁን የኪሩቤል ዓይናቸው ከእግራቸው አንስቶ እስከ ራሳቸው ድረስ ዓይን ነው አይደለም? አይደለም። ዓይንን የተመሉ ማለት ነው ምንም ተመልከቱ፣ ማየት የማይከፈልባቸው ማለት ነው። እስኪ በሉ ማየት በሉ ምን የማይልባቸው ዓይንን የተመሉ። ለምሳሌ እኔ ወደፊት ስለሚያው የማየው በኋላ ሁለት ዓይን የለኝምና ስለዚህ ዓይን በዚህኛው ቢኖረኝ ሁሉንም አይ ነበር። መላእክት ኪሩቤል ዓይንን የተመሉ ናቸው ማለት የማያዩት ነገር የለም ለማለት ነው እንጂ ብዙ ዓይን አላቸው ማለት አይደለም። እነዚህ ዓይንን የተመሉ ኪሩቤል የተባሉት ቀዳማያትንና መጻያትን የማወቅ ኃይል ያላቸው ቅዱሳን ናቸው። አራት መሆናቸው አራት ጠባያት አዳም ያላቸው አራት ባህሪ ያላቸው ነገር ግን በመንፈሳዊ ዓይን የሰለጠኑ እነዚህ ዓይንን የተመሉ ይባላል። እስኪ ብፁዓን ንጹሐነ ልብ ንጹሐን የሆኑ ልባቸው ንጹሕ የሆነ ምንድን ናቸው? እስመ እሙንቱ ይሬእይዎ ለእግዚአብሔር። እነሱ ማንን ያዩታል? ተናገሩት። ማንን ያዩታል? ከባዱ ነገር ማንን ማየት ነበር? እግዚአብሔርን ማየት ነው። የሚገርመኝ እግዚአብሔርን ያዩ ቅዱሳን እኛን ላይ ደቅታቸዋል አይደል? ተመልከቱ። ጅልነት ሲቀለጣ ፍልስፍና ይባላል። አሁን መናፍቁ ብድግልና አሁን ለምሳሌ እኔ አዲስ አበባው የምጠራው አንዱ ደግሞ ጎንደር ነው ቢጠራው፣ እሺ ጊዮርጊስ የትኛው ወደ የትኛው ነው የሚያየው? ተራቆት ሙቷል። በሁሉም የመላውን እግዚአብሔር ያየ አንድ ጭብጥ ማታከል በዚህ ዓለም የሚኖር ሰው ማየት ቅዱሳን ምንድን ነው? ዓይንን የተመሉ ናቸው። በእግዚአብሔር ሁሉን ማየት ይችላል። በምድር ሆነው ከሞት በኋላ አያውቁም ይላል እንጂ ነገር በምድር ሆነው የሰማዩን ካዩ በሰማይ ሆነው የምድሩን ማየት ከባድ ነው። በሚደክሙበት ዓለም ሆነው የማይደከምበትን ዓለም ካዩ በኃይል ዓለም ሆነው ደካማውን ዓለም ማየት ምንድን ነው? ምንም ቁም ነገር የለም። እነሱ እንኳን ይሄን ዓለም እንኳን ያኛውን ዓለም ይቅርና እግዚአብሔር ቅድመ ዓለም የነበረውን አኗኗሩን እንኳን አይተዋል። እግዚአብሔር ንጉሥ ውእቱ ቅድመ ዓለም። እግዚአብሔር ዓለም ከመፈጠሩ በፊት ንጉሥ ነው። በውስጥ ይህን ሁሉ የሚያዩበት ቅድመ ዓለምም ድህረ ዓለም ያለው ህልውናውን የሚያዩበት ያልተከለከሉ ብሩህ ዓይን ያላቸው ዓይን የሞላቸው አባቶቻችን እናቶቻችን በኪሩቤል ይመስላሉ። ወደዚህ ውጣ አንጎል የትምህርታችን ምንድን ነው? ተናገሩ እንጂ ወደ እነዚህ ቅዱሳን አኗኗር ህሊናህን ከፍ አድርገው ማለት ነው። ኢሳይያስ ላሉ አባቶቻችን ኢሳይያስ በምድር ሳለ እግዚአብሔር ኪሩቤልና ሱራፌልን አሳይቶታል። ለምን መሰላችሁ ይላል። የመጨረሻ ንግግር ናት። እግዚአብሔር ለኢሳይያስ ለምንድን ነው ኪሩቤልና ሱራፌልን ያሳየው ይሉና ሲተረጉሙ ምን ይላሉ መሰላችሁ? በጣም ይደንቃል። አይሁድ ክፉ ናቸው። ራቁትህን ይሰድዱሃል፣ በመጋዝ ይሰነጥቁሃል። ነገር ግን እነዚህ ያስከፉህም እነዚህ ዘመዶች ስለሆኑ በእነዚህ ደስ ይበልህ ለማለት እነዚያን አሳይቶ ወደ አገልግሎት ላከውታል። ስለዚህ በምድር የማይሞላለት አገልጋይ እነማንን እያየን ያገለግላል? መላእክትን እያየ። አረጋዊ መንፈሳዊ ምን ይላል? ሰይጣን እኮ ክፉ ነው ከምትል መላእክት ቸር ናቸው በል ይላል።
የሰማችሁ ነው። አቤት ሰይጣን ተንኮል፣ አቤት ሰይጣን ተንኮል ከምትል አቤት ሚካኤል ቸርነቱ ለምን ሁልጊዜ እኛ ተንኮል መዘርዘር እንጂ ጽድቅ መዘርዘር አንወድም። የሰይጣንን ተንኮል እያልክ ከምትደነግጥ የመላእክትን ሂሩት እያነሳ ደስ ይበልህ። የሰይጣንን ጭካኔ ከምታይ የመላእክትን ምሕረት፣ የመላእክትን ትጋት፣ ርቀት፣ ተራዳይነት እያየ ደስ ይበልህ ይላል። ስለዚህ ዓይናችሁን ወደ ሰማይ አንሱ። እንዲያው በየቀኑ ቢያንስ እስኪያው ዛሬ ከነጋ ኢዮርን በሊና ያሰበችውን ይወጣል። አስባችኋል? አላስባችሁም? ስለዚህ ቢያንስ በቀን አንድ ጊዜ እስኪ ወደ ሰማይ ሄዱ። በቀን አንድ ጊዜ 7 ሰማያትን በቀን አንድ ጊዜ ይውስጥ ወደዚህ ህይወት ውጣ። ሳይቀር እንዲና ለሁላችንም ይኖራል። ያስተማረን እግዚአብሔር ክብር ምስጋና ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል